ለምሳሌ እስቲ ለኤርሚ ሰጠውና እንድንግባባ። እሺ ቀጥል። እሺ የሚማልድ አካል አሁን ኢንቲካኒ ብሎ የሚለው ከልመና ጋር ነው። ሜሴቲ ብሎ የሚለው ግን ከማስታረቅ ጋር ነው ብለሃል። ቋንቋውን ስለምታውቀው ግሪክን ማለት ነው። ኦኬ እዚህ ጋር ቋንቋውን ከአንተም ይልቅ የበለጠ የሚያውቁ ሰዎች ናቸው። አማርኛ መዝገብ የአማርኛውን ግሪኩን ወደ አማርኛ መልሰው አዲስ ኪዳን የተረጎሙት ማለት ነው። ትክክል። ስለዚህ ያንን ኢንቲካኒ ብሎ የሚለውን ቃል አማላጅ ብለው ነው የተረጎሙት። አማላጅ አለ የሚማልደው ብለው ነው አማላጅ ብለው። መጽሐፍ ቅዱስ ላይ አንድም ቦታ አማላጅ የሚል የለም። አውቃለሁ። የሚማልድ ሰው ምንድነው ተብሎ የሚባለው በሀገራችን ቋንቋ? የሚማልድ ሰው አማላጅ ይባላል። በሀገር ቋንቋ ሊሆን ይችላል። በመጽሐፍ ቅዱስ አውድ ግን ኢየሱስ ክርስቶስን አማላጅ ሲለው ልጨርሳለሁ። ላስረዳክ። በሀገር ቋንቋ ብለህ ካልከኝ አንተ ሜሴቲ ብለህ የምትለውን በሀገር ቋንቋን አይመለከተንም። ግሪክ ዞር በግሪከኛ ነው የተጻፈው መጽሐፍ ቅዱስ። ኤርሚ አሁን ለመክሰስ ሳይሆን እንድትረዳኝ ነው። እንድትረዳኝ እንደማመጥ እኮ። ስለዚህ እኮ እኔ እያወራሁ ነው። ስማኝ፣ የተናገርከው ነገር ልመልስልህ። እኔ እየጠየቅኩ እያለው ነው እኮ የጠየከኝን ልመልስልህ። የሚማልድ አካል ምን እንደሚባለው የሚማልድ አካል ምን ይባላል? ምን ይባላል? ለምሳሌ ካህናት ያማልዳሉ። ኢትዮጵያ ውስጥ ተወልደህ ያደግከው? ልመልስልህ። ኢትዮጵያ ውስጥ ተወልደህ ያደግከው? ስፒሮስ በግሪከኛ አማላጅ የተባለበትን መጽሐፍ ቅዱስ በተጻፈበትን አሳየኝ። የለም። በአማርኛ ላይ ጠየቅኩህ። ኢትዮጵያ ውስጥ በአማርኛም መጽሐፍ ቅዱስ ላይ ካለ አሳየኝ። የለም። ከተጻፈው አትለፍ እያላችሁ ለምንድን ነው እናንተ የምትጽፉት? ስፒሮስ አድመጠኝ። እሺ ቀጥል። ኢትዮጵያ ውስጥ ነው አይደል ተወልደህ ያደግከው? አይደለም። የተወለድኩት ኢትዮጵያ ውስጥ ነው፣ ግን 10 ምናምን ዓመቴ ግሪክ ውስጥ ነው የመጣው። ወደ ግሪክ ነው ታዲያ ተወልደህ ያደግከው። 10 ምናምን ነገር ዓመት ሙሉ ኢትዮጵያ ውስጥ ነው የኖርከው። ግሪካዊ ብትሆንም የተወለድከው ግን ኢትዮጵያ ውስጥ ነው። የተወለድኩት ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ተወልደህ አደግክ። ግሪካዊ ስለሆንክ ወደ ግሪክ ሄድክ ማለት ነው። አንተ ከፊል ኢትዮጵያዊ ከፊል ግሪካዊ ነው። ስለዚህ በአገርህ ነው ያልከኝ። አየህ፣ በአገራችን እንኳን አላልክም። ስለዚህ አንድ የመጽሐፍ ቅዱስ ቃላት ዋናው ቴክስት የተጻፈው አዲስ ኪዳን በግሪክ፣ ብሉይ ኪዳን በዕብራይስጥ ነው። አዲስ ኪዳን የተጻፈ ቃል አላግባባ ብሎ ቢል በአገሩ ቋንቋ ሲተረጎም ሊቃውንቱ የተረጎሙት አቻ ቃላት ነው ብለው ግሪኩን የተረጎሙት የግሪኩ አቻ ቃላት ነው ብለው በአማርኛ ያስቀመጡት አቻ ቃላት ነው ብለው በእንግሊዝኛ ያስቀመጡት አቻ ቃላት ነው ብለው በኦሮምኛ ወይ ደግሞ በሌላ ቋንቋ በራሽያኛ ቋንቋ እንደዚህ ብቻ ያስቀመጡት። በእሱ ላይ ሰዎች አልግባባ ብለው ቢሉ ወደ እናት ቋንቋ ነው የሚሄዱት አይደል? ወደ ግሪክ፣ አዲስ ኪዳን ስለሆነ። ስለዚህ ግሪኩ ደግሞ አሁን ኢንቱካኔ ብሎ የሚለው ቃል አንተ ነው የምታውቀው። ኦኬ፣ የመጽሐፍ ቅዱስ ሊቃውንትም እንደዛ ብለው ሲናገሩ ሰምተናል፣ ተጽፏልም ማለት ነው። እሺ፣ ይሄ ከመለመን ጋር በተገናኘ አሁን በግሪክ ሕዝብ ውስጥ ያለ ምናልባት እንደዚህ አይነት ቃላት በኑሮ ምንድነው በማህበረሰቡ አኗኗር ውስጥ ይጠቀሙት ከሆነ ትነግረናለህ። ለምሳሌ ኢትዮጵያ ውስጥ አንተ ከጎረቤት ጋር ብትጣላ የለም ኢንቲካኒ የሚለው በናውን ቪዲዮ ለቅቄያለሁ በዚህ ነገር ነው። እኔ እሱን ልጠይቅህ ነው። አንተ ኢትዮጵያ ውስጥ ሆነህ ከጎረቤትህ ጋር ብትጣላ አማልደኝ ብለህ ትልካለህ አይደል? ይሄ ቋንቋ በሀገራችን ማህበረሰብ ውስጥ ለጥቅም ይውላል አይደል? እባክህ ከአቶ እንትና ጋራ አማልደኝ ተብለ ሰዎች ሰውን ይልካሉ አይደል? አማልደኝ የሚለው በአማርኛ ማስታረቅ ትርጉምም አለው። አነሳ አይደል? እኔ ጠየቅኩ መልስ ትርጉም በግሪከኛ የለውም። ለኤርሚያስ
ለኤርሚያስ አማርኛ ትርጉም አትነግረኝም? ትርጉም አልጠይኩም። እየጠየቅኩ ነው ስለማላውቅ አድመጠኝ። ይባላል ወይ ነው ያልኩ። ኢትዮጵያ ውስጥ እንዳደገ ሰው ሰምተሃል? 16 ዓመት የሚሆን 15 ዓመት የቱንም ያህል ብትቀመጥ። እኔ ያደግኩት ግሪክ ትምህርት ቤት ውስጥ ነው። እንዳንተ ወጥቼ ብዙ ነገር አላውቅም። ስለዚህ አንተ ነው መንገር ያለብህ። አማርኛውን አንተ ነው የምታስተምረው። ስለዚህ በማህበረሰብ ውስጥ ወደ ኢትዮጵያ ውስጥ አንድ ሰው ከሌላ ሰው ጋር ቢጣላ አማልደኝ ብሎ ይልካል። ከዛ ሌላኛው ሰው ደግሞ መጥቶ እንዴት ነው ከአቶ ከሌ ጋር እኮ ተጣልተሃል እንዴት ሆናችሁ ብሎ ቢለው ኧረ ማላጅ ልኬ ነበረ ይላል። የሀገሬ ገበሬ እኔን ጠይቀኝ፣ ኢትዮጵያዊውን ማለት ነው። ኦኬ፣ አንተ ኢትዮጵያ ውስጥ ሆነ የኢትዮጵያን ባህል አታውቅም። ኢትዮጵያ ውስጥ ነው የተወለድከው፣ የኢትዮጵያን ባህል አታውቅም። የኢትዮጵያን ቋንቋ አታውቅም። ቋንቋውን ለምን ጥቅም እንደሚውል የቱ ጋር ምን ብሎ እንደሚል አታውቅም። ይሄ በኢትዮጵያ ውስጥ ታዲያ ምን ይላል? ለምሳሌ እኔ እናንተ ብንጣላ ዳኒ መጥቶ እንዴት ሆናችሁ ብሎ ቢለኝ አማላጅ ልክ ያለሁኝ ወይ ደግሞ ማላጅ ልክ ያለሁኝ እንዲያማልዱኝ። ምን ማለት ነው እንዲያማልዱኝ ማለት? እንዲያስታርቀኝ ሽማግሌ ሶስተኛ አካል ልክ ያለው ማለት ነው። ስለዚህ ኢየሱስ ክርስቶስ የምትለዋ ቃል ከበስተኋላ ተጨምራ አማላጅ የሚል አሳየኝ ነው ብላ ያልከው። የሚማልድ ማለት ምን ማለት ነው? የሚያስታርቅ የሚለምን ማለት ነው። ስለዚህ አማላጅ ማላጅ አማላጆች ብሎ ምን ማለት ነው? የደስታ ተክለወልድን አማርኛ መዝገበ ቃላት ላሳየህ። ቋንቋውን አታውቀው? ኢትዮጵያ ውስጥ የሚያሳዝነው ኤርሚ የሚያሳዝነው ነገር ልስማኛ። አንተም እስካሁን የተናገርከውን ሰማሁ። አድመጣኝ ወይም ሰዓት ስጠን። አድመጣኝ ፕሊስ ስፒሮስ። እኔ እንደዚህ እንዳደርጋል ከመሆኑ ነው በሰዓት የምታደርገው። አማርኛ በጣም ነው በቃ እንዳውም ከአንተ የበለጠች አማርኛ ስፒሮስ በደንብ ነው የምችለው አማርኛ በደንብ። አሁን ባልከው ነገር ስህተትን ላሳይና ታርመኛለህ። እታችሁረን ግሪክ ቤተክርስቲያን ውስጥ ታጥሬ ብለህ እንደ ሶሎ ጉሻ እዛው ቤተክርስቲያን እዛው ትምህርት ቤት ቋንቋ ስትማር ነበር። አትችልም። እንደማትችል እኮ ውስጥ እንዴት ነው ሰው ከሰው ጋር የሚነጋገረው ብዬ ስልህ አይኔ ግሪክ ቤተክርስቲያን ግሪክ ትምህርት ቤት ውስጥ ታጥሬ አልክ። ታዲያ እንደ ውሻ ሰንሰለት ታስሮልህ እዛው ትምህርት ቤት ውስጥ የነበርክ ሰውዬ ምንድን ነው የምታውቀው? የኢትዮጵያን ቋንቋ ምንድን ነው የምታውቀው? አታውቅም። አይ እኔ በማህበረሰብ ውስጥ እንደዚህ ተብሎ ጎረቤት እንደዚህ ብሎ ሲል አይኔ አላውቅም፣ እኔ እዛው ግሪክ ቤተክርስቲያን ታጠር ግሪክ ትምህርት ቤት ታጥሬ ነው አለ። ታዲያ እንደነ ቡቺ እኮ አንተ ታጥረህ ስትፈታ ብቻ ነው የምትወጣው ወደ ውጭ። ታዲያ ኢትዮጵያን ቤት የት ታውቃታለህ? ኢትዮጵያ ቋንቋን አታውቅ። ታስረህ እንደ ውሻ የምትውለው እዛው ግሪክ ትምህርት ቤት ውስጥ ነው። አለቅ። አማርኛ ሳችል አማርኛውም ላይ እኔ ላፏጭበት፣ ግሪኩም ላይ እኔ ላፏጭበት። እንኳን አማርኛ አይደለም ግሪክ አታውቅም። እውነቱ የመጽሐፍ ቅዱሱን ግሪክ ኤንሸንት ግሪክን አታውቅም። ከኛ የተሻለ አሁኑን ልታወራ ትችላለህ ስላለህበት። ግሪክ አታውቅም። የጥንቱን ግሪክ አታውቀውም። መጽሐፍ ቅዱስ የተጻፈበትን ማለት ነው። ካወቀው መዝገበ ቃላት አገላብጠህ ሊቃውንቱ ምን ብለው እንደጻፉት ማለት ነው። እኔው ቀዳሽ እኔው ተኳሽ ልሁን አልክ እንጂ ግሪኩም ላይ እኔ ልቀድስ፣ አማርኛውም ላይ እኔ ልተኩስ። እናንተስ ሁለቱም ላይ ስተት ናችሁ። አየህ፣ የሚማልድ ብሎ ያለው ሮሜ መጽሐፍ ምዕራፍ 8 ቁጥር 34 ላይ ኢንቱካኔ ብሎ ያላችሁት የግሪኩ ላይ እሱን ኢንተርሲድ ብሎ ያለው የእንግሊዘኛው ላይ እንግሊዘኛ አታቅ፣ አማርኛ አታቅ፣ ግሪክ አታቅ። ኦኬ፣ ግሪክን ከአንተ ይልቅ በደንብ የሚያውቁ የግሪክ ቋንቋ ሊቃውንት ናቸው። አማርኛ መዝገበ ቃላትን አማርኛን ግሪኩን ወደ አማርኛ የመለሱት ማለት ነው። መጽሐፍ ቅዱሱን ዝም ብለው ተራ ሰዎች አይደሉም። ስለዚህ አቻ ቃላት ብለው ኢንቱካኔ ብሎ የሚለውን አቻ ቃላት ብለው የመረጡት ሊቃውንቱ ያገኙት ከየት ነው?
መጽሐፍ ቅዱስ ውስጥ የሚስማማው የሚማልድ ማለት ነው። የሚማልድ ማለት ምን ማለት ነው? አማላጅ ማለት ነው። ኦኬ ብሎ ጩኸት ብቻ አለው። አንዳንዴ ልክ እንደዚህ እኔ ይቅርታ አድርጉልኝ ይህ ምሳሌ ስጠቀም የሆነ ጊዜ በጣም በቃ ኩል ይሆናል አልኩ ስፒሮስ። የሆነ ጊዜ ደግሞ በቃ ያመጣዋል አልኩ የጭቃ ጅራፉን። እኔ እንደዚህ ስትሆን በጣም ነው የሚገርመው በእውነት ስፒሮስ። ያው ተረጋግተህ የምትነጋገረው ነገር ነው የሚሻለው። ሁሉን ያውቃል አትበል። ኦኬ ኤርሚ፣ ያው ስድቡን ችግር የለም እናንተ እንተዋወቃለን። ለመረዳት ቆይ ልጨርሳ ስጠኝ እድል። ምንድን ነው መሰለክ ኤንቲካን የሚለው በማስታረቅ አይፈታም። ኢየሱስ ክርስቶስን የማስታረቅ ስራ ሐዋርያው ጳውሎስ ሲገልጥላቸው ለሰዎቹ እንዲረዱት የሚለምነው የሚለውን ቃል ተጠቀመ። ቀጥታ ወደ ስም ወደ ናውን ከወሰድ ነው ለማኝ ነው የሚለው። ይሄ አያስኬድም። የአጠቃላይ የሊቀ ካህኑን ስራ ለማሳየት ይህንን ቃል ተጠቀመ እንጂ በነገራችን ላይ ስፒሮስ ሳይሆን ቅዱስ ዮሐንስ አፈወርቅም ከዳኒ ይሄኛው ሳይሆን ዶክተር ዳኒ ጋም ከአማን ጋር ራስህ ነበርክ እንዳውም ይለምናል ሚል ዋና ትርጉም የለውም ብሎ አማን አምጥቶት ዋናው ትርጉሙ ይለምናል ነው የሚለውን አይተናል። ስለዚህ ኢየሱስ ክርስቶስ ይለምናል ብለህ ታምናለህ ወይ? ለማኝ ነው ብለህ ትጠራዋለህ ሲል ነው አይደለም። ኤንቲካን የሚለው ከሜሲቲስ ጋር የተገናኘ ነው፣ ከሊቀ ካህኑ ጋርና ከመካከለኛ ከማስታረቅ ስራው ጋር። ይህንን የማስታረቅ ስራ ለመግለጥ ብሎ ሰዎች እንዲረዱት ይህንን ቃል ተጠቀመ ነው። በዛ ነው እንጂ በአማርኛማ ሲተረጎም። እሺ ቀጥል። እሺ እኔ ጥያቄ ልጠይቅህ። አይ ኖ ማይክን ክፈተው። እኔ ጥያቄ ልጠይቅህ። ኦኬ ግሪክ አሁን ባለህበት አካባቢ ላይ ከጎረቤት ጋር ተጣላ። እንደ ኢትዮጵያውያን ባህል ሰዎች ልካችሁ አስታርቀኝ ምናምን ነገር ብለህ ሰዎችን መላክ ትችላለህ። እሱስ መላክ ይችላል። ይቻላል። የቱን ቃል እንደሚጠቀም ታውቃለህ? አንደኛ ጢሞቴዎስ 2:5 ላይ ያለው ሜሲቲስ የሚለውን ነው የሚጠቀሙት ለማስታረቅ። ሜሲቲስ ወይም ዲኪጎሮስ። አንደኛ ዮሐንስ 2 ላይ ያለውን እሱ ነው የምንጠቀመው። ሜሲቲስ ብሎ የሚለውን ቃል የሚጠቀመው ሜሲቲስ። እንደውም ሜሲቲኮግራፊው አለ እንደዚህ ኦፊስ። ሜሲቲኮግራፊው ማለት ቤት ስትፈልግ አንዳንድ ነገር ስትፈልግ መሀል ገብቶ ያንተን እንትን ወክሎ የሚሰራ ሜሲቲስ ነው የሚባለው። አሁን ወደ አማርኛ ስትወስደው አማራጭ ሊሆን ይችላል። ከማስታረቅ ጋር የተጣሉ ሰዎችን ከማስታረቅ ጋር ሜሲቲስ ነው የሚባለው። ሜሲቲስ መሀል ገብቶ የሚያስታርቅ። ኤንቲካን የሚለው ከልመና ጋር ብቻ ነው። ልመና መጽሐፍ ማንበስ ብዙ ትርጉም አለ። ለመጣለ ነው ሜሲቲስ ብሎ የሚለው ከማስታረቅ ጋር የሚገናኘው። ስፒሮስ ከጎረቤቱ ጋር ተጣላ ግሪክ ሀገር ላይ። ስለዚህ ሜሲቲስ ብሎ የሚለውን ሁለተኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 ላይ ቁጥር 5 ላይ ያለውን ቃል ተጠቅመ ሄደህ አስታርቀኝ ነው ብለህ ምትለው። ኦኬ ያ አስታርቀኝ ብለህ የላከው ሰው ሄዶ ሰውየውን ይለምነዋል አይለምነውም? ከአንተ ጋር እንዲታረቅ ይጠይቀዋል። እንደ ቅርበቱ ነው። ሜሲቲስ የሚለው ቅርበት ስላለው ነው እሱ የምትለው። ይጠይቀዋል። ችግር የለም ይለምነዋል። ጥያቄውን ካቀረበ በኋላ ምናልባት ሰውየው ቢያንገራግር ወደ ልመና ይገባል። ይገባል። ሲገባ መለመን ብሎ የሚለው ቃል ሰውየው እየለመነ ሳለ መለመን የሚለው ቃል የሮሜ መልእክት መጽሐፍ ምዕራፍ 8 ቁጥር 34 ላይ ያለውን ኢንቲካኒ የሚለው ቃል ይጠቀመዋል። እንደዛ ማለት ለምኖ አስታረቀ ይባላል። ግን ለማኝ አትለውም። ኢንቲካኒ የሚለው በናውን የለም፣ በስም የለው። በእንትን ነው የምጠራው፣ ሜሲቲስ በሚለው ነው የምጠራው። ስለዚህ ያ ሰው ሁለቱንም ነገር ለምኖም አስታርቋል ማለት ነው። ለምኖ አስታርቋል። አስታርቆ ለምኗል አይባልም። ለምኖ በአጭሩ የሜሲቲሱ ስራ ነው። በልመና ሊያስታርቅ ይችላል። የሜሲቲሱ ስራ ለምኖ አስታርቋል ማለት ነው። ድርጊቱ
የሜሲቲሱ ድርጊት ወይም ለምኖ ወይም በሌላ ነገር ያስታርቃል፣ ስራው ነው። ልክ ነው። ስለዚህ ለምኖ ግን አስታርቃል። ሁለቱንም ነገር ግን ማስታረቁንም ስራ የሰራው ከልመና ጋራ በልመና ለሰውየው ለምኖ ነው። አንተንም ጭምር ራሱ ምናልባት አንተን ብታንገራግር እኔም አልታረቅም ምናምን ብለህ ብትል አንተንም ይለምንሃል ማለት እንድትታረቁ ልመና ለአንተም ለእነሱም ያቀርባል ማለት ነው። በማስታረቅ ስራ ውስጥ ይጠይቃል። ጥያቄውን አልቀበል ውድቅ ሲያደርጉበት ይለምናል። አሁን ይሄንን ወደ ኢየሱስ ክርስቶስ እናምጣውና ኢየሱስ ክርስቶስ ለምን ነው ያዳነን ወይ የሚለውን እንየው። ደግሞ ኢየሱስ ክርስቶስ ለምኖ አይደለም ያዳነን። ልመናን አልለመነም። ለምኖ አላዳነንም። በመስቀሉ ስራ ነው እንጂ ለምኖ ልመናን አልለመንም ወይ ክርስቶስ? ስለ ኃጢአተኞች ጸሎትም አድርጓል፣ ለምኗል። ግን በልመና አላደረም። የሊቀ ካህናቱን እንትን አሳይቶናል። ያ ጸሎቱ ያ ልመናው ከመዳናችን ጋር የተገናኘ ነገር አይደለም። ልታወጣው ነው ዝም ብሎ እሱን ጥቀስና አውዱ ዕብራውያን መጽሐፍ ምዕራፍ 5 ላይ ክፈቱና ጸሎትና ልመናን አደረገ፣ እግዚአብሔርንም ስለመፍራቱ ጸሎቱ ተሰማለት ይላል። ልመናና ጸሎትን ያደረገው ለማን ነው? ይህንን ነገር ግን ማወቅ ነበረብህ። ከዛ ጋር የሚናገረው ወደ መስቀሉ ሲሄድ ያደረገው ልመናን ያደረገው ስለማን ነው? ስለኛ ሳይሆን ስለኛ አይደለም። እሱ ያደረገው ምልጃ የሚለውም የለም በግሪከኛ ላይ እዛ ላይ በልመናና በጸሎትና ልመና ነው የሚለው። ወደ መስቀሉ ሲሄድ የተናገረው ነገር ነው የሚናገረው እንጂ ምልጃ ብሎ የሚለው ቃል የለም ግሪኩ ላይ። በግሪከኛ የለም ምልጃ የሚል የለውም። አማርኛው ላይ ግን አይተዋል አይደል? አማርኛው ላይ አለ። ስለዚህ አንድ አማርኛን ቋንቋ የሚያውቅ እንደኔ አይነት አዲሱ መደበኛ ላይ የለም። በነገራችን ላይ አዲሱ መደበኛ ላይ የለም። አድመጠኛ አዲሱ መደበኛ ላይ አይደለም። አሁን የጠየኩ በ1954 አሁን በብዙ ሰዎች እጅ ላይ የሚገኘው ላይ ምልጃ ብሎ የሚል ቃል ይጠቀማል አይደል? እዛ ጋር ምልጃ ግን እዛ ጋር አላቀረበም። ለሌላ መለመን ስለሆነ ምልጃ ከሆነ እንደዛ ትርጉሙ እንደዛ አላቀረበም። ወደ መስቀሉ ሲሄድ የተናገረውን ነገር ነው። ግሪኩ ላይ ምልጃ የሚል ስለሌለ እሺ እኔ ምን ልስማማ? እሺ ዮሐንስ ወንጌል መጽሐፍ ምዕራፍ 17 እዚህ ጋር የጠቀስከው ዕብራውያን ላይ ኢየሱስ ክርስቶስ ለየትኛው አካል ነው ለምኖ የተሰማለት? የለም እኮ ኖ የጠቀስከው አለ ነው። በልመና መልጃ ብሎ የሚል አድምጣኝ፣ መልጃም ብሎ የሚል ለአንተ እኮ አንዲት ምናምን። እሺ ቀጥል። እዛ ጋር የለም በነገራችን ላይ ለሌላም እየለመና አልነበረም። ቀጥል። እሺ ሌላ አድምጠኝ። መልጃ ብሎ የሚል ግሪኩ ላይ የለም አልከኝ አይደል? የለም እዛ ስለ ምልጃ አያወራም። መልጃ የሚል ግሪኩ ላይ ከሌለ አማርኛው ላይ አለ ብዬ አልደረግኩልም። አየህ ጨዋነቴ ማለት ለቃል እንዴት እንደምጠነቀቅ ማለት ነው። መልጃ ብሎ ምልጃ ቢልም በአሁኑ ትረዳው ነበር እኮ ስፒሮስ ደርበህ አታውራ። መልጃ ብሎ የሚል ቃል ግሪኩ ላይ የለም ብለህ ስትለኝ በቃ ግሪኩ ላይ እናት ቋንቋው ላይ ከሌለ ምንም አልታገልም። አየህ ከዛስ ጸሎትና ልመናን ያቀረበው ስለ ራሱ ነው ማለት ነው። ወደ መስቀል እየሄደ ስለሆነ ማለት ነው። እግዚአብሔርንም ስለመፍራቱ ጸሎቱ ተሰማለት ብሎ የሚለው ምልጃው ብሎ የሚለው ቃል ግን አማርኛው ስላለ ምልጃ ከሆነ ስለ ራሱ ማለደ ተብሎ አይባልም። ስለዚህ ምልጃ ብሎ የሚለው ላይ ያልተከራከርኩ ለምንድን ነው? ምልጃው አማርኛው ላይ አለ፣ ግሪኩ ላይ የለም። ግሪኩ ላይ የለም ብለህ ስትለኝ እኮ ጸጥ አልኩ። በቃ የለም አላቅም ነበር ግሪኩ ላይ ይኑር አይኑር ማለት ነው። ግን ምልጃ ቢኖርም አውዱን ትረዳው ነበር። መልጃ ቢኖር ስለ ራሱ ማለድ አይባልም። መጽሐፍ ቅዱስ ተማሪዎች ችግር የለም ለምን እንከራከራለን? ሌላ ጥቅስ ስፒሮስ እዚሁ ላይ ሮሜ ላይ ራሱ ወንድምነት ይኸውልህ፣ አሁን ኢንቱካ ነው የሚለው ወርዱን ራሱ ስናየው ኤርሚ ጋር ቀጥል። አንዴ ብራዘር፣ በቤቱ አንተ አታዝም ብራዘር፣ አንዴ ስማ። ደህና እኮ ተግባብተን ከኤርሚ ጋር አሁን ጥቅሶቹን ለምኑ ያዳነበትን ሊያሳየኝ ነው። ለምን ከዚህ እንትን ታወጣዋለህ? ታረጋለህ ወዳጅ። ኢየሱስ ክርስቶስ ለምኑ አዳነን ብላችኋል። እሱ ወዳጅ ቀጥል። ኢንቱካ ነው የሚለውን ወርድ ራሱ መጽሐፉ ዕብራውያን 7
ዕብራውያን 7:25 ላይ በትክክል ተጠቅሞታል። ሮሜ 8:34 ላይ በትክክል ተጠቅሞታል አይደል? ሮሜ 34 ላይ እንግዲህ ለምኑ አዳነ የሚለውን ታሳየኛለህ። አሁን እሱ አንተ ጥያቄ ለምኑ አዳነ እያልን አይደለም። እኮ በልመና አዳነን እያለ ከእሱ ጋር ሲከራከር ያንን ነበር። ይህን ስታል ቀየርከው አንተ። ይህ ነው ውሸት፣ ልማድ ማለት ነው። ልማድ እንዴት እንደተናገረ አድመጣኝ። እሺ ቆይ እኔ ከተሳሳትኩ ስማኛ አድምጠኝ። ለምኖ አዳነ ብሎ የሚለውን ያው እንደ ፍልፈል አፈር የምትቆራርጠው አለ አይደል? ሪከርድ ያድርገው መልስ አሰማን እዚሁ ቶሎ በል። ለምኖ አዳነኝ ብሎ የሚል ካለ ማለት ነው የተናገርኩት። ቶሎ በል ሪከርድ አድርገው የለ ቶሎ በል። አይ ሪከርድ አያስፈልግም። አሁን እኮ ለመከራከር ቶሎ በል አድርገው ካልሆነ እታይ ውሸታ ወደ ግሪክ ሀገር እንደዚህ ሆናል ስትለኝ ወደ ኢየሱስ ክርስቶስ እናምጣና አድመጠኝ አልከው። ለምኖ አዳነን ብሏል ብልሃል። እኔ ልመናን ከማዳን ጋር ሁሉ ጭምር በክርስቶስ የማዳን ስራ ውስጥ ልመናም ጭምር አቅርቧል፣ ጸሎትና ምልጃንም ጭምር አቅርቧል ያልኩት። ስለ ኃጢአተኞች ማለደ ብሎ የሚል ኢሳይያስ መጽሐፍ ምዕራፍ 53 ላይ ታዲያ ስለማን ነው? የሰባ ሊቃውንቱን የሰባ ሊቃውንት ከማስወረድ በፊት የሚቀድመው ኢሳይያስ 53 ላይ ማለደ የለም። ሄድታችሁ ረድ ኢሳይያስ 53:12 ላይ ስለ አመፀኞች ማለደ ብሎ የሚለው ምን ማለት ነው? ወገብክን ነበር መፈታው ማለት ነው። እዛ ብሉይ ኪዳን ላይ ወስጄ ስለ አመፀኞች ማለደ እኮ ነው የሚለው እና የኢየሱስ ክርስቶስን የምልጃ ስለ አመፀኞች የለመነውን ልመና የጸለየውን ጸሎት እሱን ሁሉ ከደህንነት ውስጥ ልታወጣው ነው። ሰባ ሊቃውንት ይላል። እዛ ሰባ ጊዜ ወደዛ ዕብራይስጡን ሰባ ሊቃውንት የተረጎሙትን አይደለም የምቀበለው፣ ቀጥታ ዕብራይስጡን ማለት ነው። ቀጥታ ጌታችን ኢየሱስ ክርስቶስ በሞቱ ብቻ ነው ያዳነን አይባልም። ልመናና ጸሎትንም ስለ አመፀኞች ለምኗል ወደ አባቱ። ወንድምነት ይኸውልህ ኢንተርሲድ የሚለውን ቃል አላቆም አለ በእንግሊዝኛ። ባይዘው ሳያቆ ቀርቶ አይደለም፣ ሳያቆ ቀርቶ አይደለም። አዎ እስከ ዛሬ ሲነገር ሰምተዋል። ቢያንስ ያውቀዋል። ምንም ግልጽ ነው። ግን ይሄንኑ ቃል 834ን የኢትዮጵያ ኦርቶዶክስ ቤተክርስቲያን ክዳ መጽሐፉን ቀይራ ኖ ኢየሱስ ክርስቶስ ፈራጅ ነው ብላ አተመዋለች አይደል? የታወቀ ነው። አስተውሉ። የግሪክ ኦርቶዶክስ ቤተክርስቲያን ያው ፍሬንድ ደስ እንዳለው ነው የሚከረባበተው። ግን የግሪክ ኦርቶዶክስ ቤተክርስቲያን በክርስቶስ ኢየሱስ ምልጃ ላይ ጥያቄ አላት ወይ? ኢንተርሲድ ያደርጋል ብላ አታምንም ወይ? እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ትክዳለች ወይ ነው ጥያቄው። አትክድም። ይኸው ከስፒሮስ በላይ ግሪከኛ የሚያውቁ የኖሩባቸው ሰዎች የግሪክ ኦርቶዶክስ ቤተክርስቲያን ሊቃውንት ስለ ክርስቶስ ኢየሱስ ሮሜ 8:34ን ጠቅሰው ምን እንደሚያስተምሩ ይህን ቪዲዮ ስሙት። የግሪክ ኦርቶዶክስ ቤተክርስቲያን ላከው ለእኔ በውስጥ እኔ ካሜራውን አዙሬ እናሳየው። እሺ ወንድም ላከው ዋትሳፕ ወይ ሜሴንጀር ላይ ወይ ሳምቲንግ ቴሌግራም። ምን ያህል እንደሚቀጥፉ ማለት ነው እንድታዩ ምን ያህል እንደሚቀጥፉ።
ልክ ይዋለሁ ወንድምነት። እሺ የምን ላይ ነው? የሆነ ሚዩት አላልከው? ሚዩት አድርገህ ቴሌግራም ላይ። እሺ ያ ተለቁ ላይ አድርገህ ወንድምነት። እዚህ በካሜራ ላሳይልህ ብዬ ነው። እሺ አሁን ለመመሳሰል የሆነ ፖለቲካ መስራት ሲፈልግ ነው ባይዘዌ አጌንስት ሆኖ የሚቆመው ማለት ነው። እንዴ እኔ ጋር ከወሰድኩት ስለ አመፀኞች ማለደ ብሎ የሚለው ታዲያ ኢሳይያው 53 ላይ ወገባ ገዳውን እንዴት እንደምፈታው ያውቅ ነበር። ብሉይ ኪዳን ላይ ወስጄ ማለት ነው። የአዲስ ኪዳን ነቢያት የአዲስ ኪዳን ሐዋርያት ከመናገራቸው በፊት የብሉይ ኪዳን ነቢይ ኢሳይያው ስለ አመፀኞች ማለደ ይላል። ማለደ ምን ማለት ነው? ማለደ ማለት ያኔ እንትን እንደተ ኢንቱ ካኔ ብሏል፣ ሚሲቲቲ ብሏል፣ ሚሲሲፒ ብሏል ብለህ እንደምትለው አይደለም። እሱን ጠይቀዋለሁ። ሰባ ሊቃውንት ጓዳ ጨምራቸው፣ ሰባ ሊቃውንትን ማለት ነው። አስራ አንድ አካባቢ ወንድምነት ወደ ሎክ ይህንን ቪዲዮ ቀጥለን የምናሰማችሁ የግሪክ ኦርቶዶክስ ቤተክርስቲያን ቄስ ናቸው። ይህን የሚናገሩት የስፒሮስ መንፈሳዊ አባት ማለት ነው። ቤተክርስቲያኒቱ እንደዚህ እናምናለን ብላ sins. So condemnation is an easy daily thing in our human life. So we are also being condemned. But Paul says, if God justifies, if God declares us righteous, who could condemn us? The logic is ruthless here. I mean, there is no way that you could withstand this type of logic. God has justified you. God has declared you free from guilt, sin. Who is daring to accuse you, to blame you? So Paul here is trying to eliminate any possibility for the Christians he's talking to feel somehow the threat from outside, to feel a little bit of, using a modern language, of an inferiority complex. You know, well, people are accusing us who are very religious. What is this religion of ours? No. We have been justified by God. Δικαιοθέντες is the Greek terms. Unfortunately, there has been a problem with the English language. Justification, δικαίωσης as a Greek original term by Paul is much, much deeper than the English justified or justification. It includes not simply declaring innocent, it includes the meaning of simply being sanctified, being part of the body of Christ, being the inheritor of the kingdom of God with Christ. So this is the point here. Therefore, who is to condemn? It is Christ Jesus who died, yes, who was raised from the dead, who is at the right hand of God, who indeed intercedes for us. Christ not only did what he did in the past. አንዴ ፖዝ አድርገው ኤርሚ፣ አንዴ ፖዝ አድርገው። የሚገርም ነው። አንዴ ፖዝ አድርገው። ያለፈውን ተግባር ብቻ አይደለም ኢየሱስ አንዴ ያለፈውን ስለ ፓስት ብቻ አይደለም አሁን የሚያወራው፣ በደንብ እንድንሰማው ይገባል። አሁን ክርስቶስ ኢየሱስ ስለ ያለፈውን ነገር ብቻ አይደለም አሁን የክርስቶስ ኢየሱስ የማዳን ስራ እኚህ ቄስ እየተናገሩ ያሉት። የኢትዮጵያ ኦርቶዶክስ ቤተክርስቲያን አዎ ኢየሱስ ክርስቶስ አንዴ አማልዶን ጨርሷል ነው የሚሉት አይደለ? ቃል በቃል እንደዛ ነው የሚሉት። እኚህ ቄስ ግን ያሉትን ቃል በደንብ ስሙት። ኢየሱስ ክርስቶስ አንዴ የፈጸመው ጉዳይ ብቻ አይደለም ነው አርጊውመንታቸው። እንቀጥለው። Therefore, who is to condemn? It is Christ Jesus who died, yes, who was raised from the dead, who
who is at the right hand of God, who indeed intercedes for us. Christ not only did what he did in the past, ዋው crucifixion, before that ministry 3 years, miracles of healing, he passed his earthly life healing and saving and teaching. The cross, so he did this kind of thing, but he didn't stop at that point. He was risen, he ascended into heaven, and now he continues his work, What? interceding What? for us. አለቀ። ዋት We are ስፒሮስ አበርደቼ ጋጥክ ዋት ምን አሉ? እችን ሀሳብማ ደግማታለሁ፣ እችን ሀሳብማ ደግማታለሁ። ዳንዬ declaring innocent. It includes the meaning of simply being sanctified, being part of the body of Christ, being the inheritor of the kingdom of God with Christ. ኦኬ So this is the point here. Therefore, who is to condemn? It is Christ Jesus who died, yes, who was raised from the dead, who is at the right hand of God, who indeed intercedes for us. Christ not only did what he did in the past, crucifixion, before that ministry 3 years, የ miracles of healing, የ he passed his earthly life healing and saving and teaching. The cross, so he did this kind of thing, but he didn't stop at that point. He was risen, he ascended into heaven, የ and now he continues ናው by interceding for us. ሃሌሉያ ሃሌሉያ We are what we are ሃሌሉያ because we are. ሃሌሉያ። ስፒሮስ እስቲ ባለቤትህን ትንሽ ውሃ ነገር ማነሽ ቡርቴ ብለህ አቀቢ በላትና ጠጣ፣ ውሃ ጠጣ እስኪ። ምን አሉ? አየህ ቀጥሏል ማለት ነው። ሂዝ ኮንቲኒዩስ ሂዝ ወርክ። አንተ ትመጣና ኢንቱካኔ ሚሲሲፒ ቲቲቲፒ ኪሪሪፒ ምናምን ነገር ትለናለህ። ቻለው እንግዲህ የሚገርም ነው ወንድምነት። በደንብ ነው የሰማኸው በእውነት። እኚህ ሰውዬ ጴንጤ ናቸው፣ ግድ የለም የግሪክ ኦርቶዶክስ ቄስ መሆን አለበት። እኩም ስፒሮስ ቆሟል። አሁን አይቀጥልም ብለህ ያልከው ይኸው ወንድምነት መቀጠል ትችላለህ። በጣም ቴንኪዩ። እሺ ወንድምነት ይኸው ነው በቃ ይኸው። ምንም አሁን ምን ያደርጋል? ኢንተርሲድ ያደርጋል። ይህንን ነው የሚናገር። አሁን ምን ያደርጋል? ኢንተርሲድ ያደርጋል። አሁን እሺ ስፒሮስ ገባ። አሁን ኢየሱስ ክርስቶስ ኢንተርሲድ ያደርጋል ብለህ ታምናለህ አንተ? እድሜ እኔ ጋር እንዴት እንዳላየው አላውቅም። ይህን ታምናለህ ወይ ወዳጅ? በ2020 ነበረ እኮ ልመልስልህ ነው። በ2020 እኔ ነኝ የለጠፍኩት፣ ከእኔ ነው የተወሰደውና ወዳጄ ቆይ ቅድም ስጠይቀ ኢንተርሲድ ምን እንደሆነ አላውቅም ብለኸኛል ወይስ አላልከኝም? ኤንቲካኒ በሚለው አውቀዋለሁ። ኢንተርሲድ ቪዲዮን ራሱ አልተረዳችሁትም። አንዴ ብራዘር ኢንተርሲድ የሚለውን ቃል አላውቀውም ብለሃል ወይስ አላልክም? እንግሊዝኛውን አላውቀውም፣ ትርጉሙን አላውቅም፣ አሁንም አላውቀውም። በደንብ ስሙት። ይኸው እንግሊዝኛውን ሳያውቅ ነው ይህን ቪዲዮ የለጠፈው ይህ ፍሬንድ ማለት ነው። እንግሊዝኛውን ሳያውቅ ለጥፍ ያለው ይላል። አየህ ችግሩ ለዚህ ነው። አየው አይደለ? ጨርስና እኔ አወራለሁ። አንዴ ብራዘር አንዴ ወዳጅ ይኸውልህ ሳታውቀው ነው የለጠፍከው። ስለዚህ መጀመሪያ ትርጉሙን እወቅና ቪዲዮ ለጥፍ ማለት በቃ እሱን አውቀህ ስትለጥፍ በህይወት ላይ ለውጥ ያመጣል።
የለጠፍከውን ቪዲዮ እንኳን ስትጠየቅ የማታምንበትን ቪዲዮ ነው ማለት ነው የለጠፍከው። አየህ፣ አሁንም ምን ያደርጋል እያሉ ነው? ኢንተርሲድ ያደርጋል እያሉ ነው ያሉት። ማን? የግሪክ ኦርቶዶክስ ቤተክርስቲያን አገልጋዮች ማለት ነው። ስለዚህ ከኛ ጋር ከማውራት በፊት የአባትህን ንግግር ለመረዳት መጀመሪያ ሄደ ኢንተርሲድ ምን ማለት እንደሆነ አጥንተናና ከዛ በኋላ ነው የምንቀጥለው ካንተ ጋር። እታችሁን ብራዘር፣ ከማያውቅ ሰው ጋር ጊዜ ማባከን የለበት። የማታውቀውን ቋንቋ ለጥፈ ከዛ ደግሞ ከኛ ጋር መከራከር ላይ ያዝከው። መጀመሪያ ኢንተርሲድ ምንድን ነው የሚለውን ሄደ በግሪክ አጥንተ ምን ማለት እንደሆነ ተረድተ ናና ከዛ በኋላ እናወራለን። ያን ጊዜ በእውቀት ትክክል ሆነ እንነጋገራለን ማለት ነው። ያላወቅከውን ነገር አሁን ከኛ ጋራ ሙግት ነው የምትገጥመው ማለት ነው። ስለዚህ ጭፍን ነው የሚሆነው። አጥንተ ስትመጣ ኤኒ ታይም ማለት ነው ዳኒ ኢንተርሲድ የሚለውን አጥንቻለሁ ከዚህ በኋላ ከእናንተ ጋር መነጋገር እችላለሁ ስትል ያን ጊዜ ገብተን እናወራለን ማለት ነው። አማርኛውን ቅድም ኤርሚያስ አሳየ። አማርኛውን ሲያሳይ ምን አልክ? አላውቀውም አልክ፣ አልኖርኩበትም አልክ። ባልኖርክበት ቋንቋ ቀጥለ ደግሞ ላስረዳችሁ ትላለ። ብራዘር እንደዚህ አይሆንም። እነሱ ቤት ሄደ ወዳጄ እንደፈለግ አማርኛም እንግሊዘኛም እኮ ነው አላውቅም ያለው ሁለቱም። ከዛ ግን በአማርኛውም በእንግሊዘኛውም ሊያሰዳን ይሞክራል። አዎ ሶፈኒ ማለት ነው ብራዘር። እንግሊዘኛና አማርኛ የማያውቅ ሰው ላስረዳችሁ ብሎ ሲል ከዛ ላስረዳችሁ ይላል ማለት ነው በአማርኛውና እንግሊዘኛው ማለት ነው ብራዘር። እና አይዞ ወዳጄ አይዞ፣ ስታውቀው ትመጣለህ። ያኔ አሁንም እኮ ገብቶ አልተረዳችሁትም። እኛ እንግሊዘኛ እየሰማን ሊተረጎምልን እኮ አይዞ ወዳጄ አይዞ። አንድ ነገር መጨመር ይቻላል? እሺ ኦርቶዶክሳዊ ካሉ እንቀበል። እሺ እሺ ገነት ከየት ቤተ እምነት ነው? ተሽከርካሪዎችን ለማስገባት እንደሚያገዝ ገልጸዋል። በቀጣይ ሀገር አቋራጭ የህዝብ ትራንስፖርት ማመላለሻዎችን ሌላ ኦርቶዶክሳዊ። አሁን ደግሞ ጌም ወዴት ነው የሚሆነው? የኢትዮጵያ አሁን የግሪክ ኦርቶዶክስ ኢየሱስ ያማልዳል የሚለውን እንደምታምን አየን አይደል? አሁን ደግሞ የምናየው የኢትዮጵያ ኦርቶዶክስ ቤተክርስቲያን ከኛ ብሳ እንደውም ኢየሱስ ይለምናል ትለናለች ይላል ወንድም። አሁን ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቀጣይ ተረኛ ነው። ኑ ግቡ። በኮመንት ቅድም አንድ ነን እያላችሁ ስትጽፉ የነበራችሁ ከግሪክ ኦርቶዶክስ ጋር አንድ አይነት እምነት ነው ያለን እያለ ኮመንት ስታስቸግሩ የነበራችሁ ወዳጆች አሁን ግቡ። በቃ አሁን መግባት ነው ብራዘር። በቃ ግቡ። አንድ መሆናችሁን እናሳያችኋለን ማለት ነው ብራዘር። አሁን ምንም እንትን አያስፈልግም። መግባት ብቻ ብራዘር። እሺ ማን ነው ስምህ? ምትኩ ነው። ምትኩ አባተ። ምትኩ መቀጣጫ እንዳላረግህ ገብተዋል። ባይክን ክፈት። ያ ዝም ብላችሁ ውጭ አትበሉ። ኦኬ እሺ፣ አገኛለሁ። ኮሜንት ላይ አገኛለሁ። እሺ የወንጌል አማኞች ሆናችሁ ገስት ልካችሁ እዚህ መተህ ማይክ አጥፍተህ ቁጭ ምትል ቦታ የለንም። እሺ ውረዱ። ገስት ላይ የተቀመጣችሁ በሙሉ ማነው? አዎ ገስት ልካችሁ የተቀመጣችሁ። ኦኬ ኦርቶዶክስ ሶሪ 19 አባቴ ብለህ ያልከውና ና ሳላቅ ነው ያወረድከው። 19 አባቴ ልከዋል። ኦርቶዶክሳዊ ነህ እና ወንድማችን አንተን እድል እንሰጣለን። ኦርቶዶክሳውያን እንደዚህ እድል እንሰጣለን። ለምን ወረድክ? አሁንም ስቀበለ ወረድክ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሆኖ ኢየሱስ አሁን በሰማያት አይለምንም ብሎ የሚል ጀግና የሆነ ኦርቶዶክስን ወክሎ ገብቶ ሊያስረዳን የሚችል ሰው ይምጣ። ኢየሱስ አሁን በሰማያት አይለምንም ብሎ የሚል ኦርቶዶክሳዊ፣ የምልጃ ስራውን አቁሟል ጨርሷል ብሎ የሚል ኦርቶዶክሳዊ፣ የኢትዮጵያ ኦርቶዶክስ የኢትዮጵያ ኦርቶዶክስ አማኝ የግሪኩን በቃ ስፒር ዛሬ ቀኑ አይደለም።
ይሄ ምሽት ለሱ የተረገመ ምሽት ነው የሚለው በልቡ ማለት ነው። ኦኬ ጌታ ይባርካቸው እኚህ ካህን በእውነት በደንብ። እሺ የኢትዮጵያ ኦርቶዶክስ ቅድም እኮ ነበሩ ታች ሲንጫጩ ነበረ። ማናቸው? ማነው? አንዳንዴ ስሙን አስጨናቂ ደፋቂ ምናምን ነገር ብሎ የሚለው ሰውዬ እኮ ነበረ። ብፁዕ ምናምን ወቅዱሱ በግሪክ ኦርቶዶክስ ውክልና ነበር የገቡት። ብዙም አልተሳካላቸውም ማለት ነው። ስፒር ሲቀጠቀጥ ሸሹ ማለት ነው። እሺ ካላችሁ መምጣት ችላለች ወገኖች። ኮፒሊንክ ሼር እናርገው፣ ኮፒሊንክ ሼር እናርገው። ገና 8000 ነው። ኮፒሊንክ ሼር እናርገው። ኮፒሊንክ ሼር እናርገው። ወደ 15000 እናስገባ ወገኖች፣ እንችላለን። እስኪ ኮሜንት ታውና አንዴ ኮፒሊንክ ሼር። እሺ ሪል ሰላም ነው። ከየት ቤተ እምነት ነው? ሪል አልገባም። እኔ ጋ ወንድምነት ገባ። አንተ ጋ? እኔ ጋ ገብቷል፣ ይታየኛል። እሺ ወገኖች በተግባር አሳዩኝ። ቴንኪዩ ተባረኩ። 15000 እናስገባው ከቻልንም 20,000 ካልሆነ ግን 15000 ምንም ቀላል ነው። እኔ እንዲህ አይነት ውርደት በእውነት በጣም ነው የሚያሳዝነው። የራሱ ቤተክርስቲያን ቄስ እስፒር የራስ ቤተክርስቲያን ቄስ በእንግሊዘኛ ምን እንዳሉ ብታቅ ኖሮ በእውነት ዘው ብለህ ገብተህ እንደዚህ ያትልም ነበር። አባትህ በእንግሊዘኛ ምንድን ነው ያሉት? አንተ አታውቅም በእንግሊዘኛ። የኦርቶዶክስ ቤተክርስቲያን በአማርኛ ምንድን ነው ያለችው? አንተ አታውቅም አማርኛ። እንዴት እናድርግ ታዲያ ወንድሜ? በምንኛ ቋንቋ እንግባባ? ወይ አንተ ወደ አማርኛና ወደ እንግሊዝኛ መምጣት አለብህ፣ ወይ እኛ ወደ ግሪክ መምጣት አለብን ማለት ነው። ቋንቋውን ነው ያልኩት። ደግሞ እኮ የእውነት እኮ ሚስኪን እኮ ነው ደግሞ አንዳንዴ የሚናገረው እውነት ሐቅ የሆነ ነገር ይናገራል፣ ግን ቀንቀን አለው። ስፒሪን ሁሉ ቃል አታምነው። የተባለም ብሏል ነው የሚለው፣ ያልተባለን አልተባለም ነው የሚለው። ሲመጣበት ግን የሆነ ቀንቀን አለው ወይ ወርወር አለው ይመስለኛል። የተባለውን ይክዳል። ያቺው የድሮ ጠባይ ትሻላለች ስፒሮስ። እሺ ተባረኩ። ገና አልተንቀሳቀሰም። ሼር እያደረጋችሁት አይደለም? ምንድነው አሁን ወገኖቼ? ለምን ሼር አታደርጉትም? ጸጋ ይብዛላችሁ። እሺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብለን ስንል አንድም ጠፋ። አንድ ምክንያቱም እዚህ ቤት ያለ መረጃ እንደማይወራ ያውቃሉ። ኢየሱስ ልመናውን ጨርሶ ሄዷል ወደ ሰማያት። አሁን በሰማይ ጸሎትና ልመናን አያቀርብም ብሎ የሚል ኦርቶዶክሳዊ ይምጣና እኛን ያወራል። ኦኬ ዮናታን የገባው ማይክ አትዝጋ። በቃ ነቀልኩ እንዳረም ማለት ነው። ማይክ ስዘጋ እና ወደ ውስጥ ስትደበቅ ምን ልታደርግ እንደሆነ ይገባናል። ኦኬ
ስትገቡ ማይክ አትዝጉ። ማለት ነው ሌላ ሰው እያወራ ከሆነ ዝጉ። ካልሆነ ግን አሁን እኛ እንደሆነ ልክ እንደዚህ ስትገቡ ነው ዝጉ። የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች ኢየሱስ አሁን በሰማይ አይጸልይም? ኢየሱስ አሁን በሰማይ አይለምንም? ቤተክርስቲያናችሁ ምን ትላለች? እናንተ ምን ትላላችሁ? እንስማችሁ ነው። እንስማችሁ ነው። ባለፈው ትዝ ይልሃል መርጌታው ገብተው አይልም እኔ ግዕዝ አዋቂ ነኝ አሉ። ገቡና እውነትዎትን ነው አይልም አሉ። መጽሐፉን ገፍቼ አሳይ፣ መጽሐፉን አሳይ። የለም የሌለ መጽሐፍ ደግሞ ታወራለህ እንዴ አሉ። ያውቁታል ይህን መጽሐፍ አሳይቼ፣ አዎ አውቀዋለሁ። ላሳየሁት እዚህ መጽሐፍ ላይ ኢየሱስ ጸሎትና ልመና እንደሚያደርግ በሰማያት ልታሳየኝ አችልም? አሳይ። እሺ ከፍቼ ያንብቡት ብዬ ካነበቡት በኋላ ደንቆሮ ብለውኝ ወረዱ። ኦርቶዶክስ መልስ አላት ይላሉ። ይሄዱና ደግሞ ሌላ ቦታ ማለት ነው ይመልሱ እንጂ ካስነበብኳቸው በኋላ ደንቆሮ ብለውኝ ወረዱ። የኔታ ጌታ ይባርኮት። ምን ይባላል ታዲያ? የተዋህዶ አንበሳ የቁርጥ ቀን ልጅ ይለዋል። ተጽዕኖ ፈጣሪ ይለዋል። እንደነዚህ አይነቶች እሺ በበህቅል ሰላም ነው። ሰላም ሰላም፣ እንዴት አመሻችሁ? እግዚአብሔር ይመስገን። እንኳን ደህና መጣህ። ከየት ቤተ እምነት ነው ወንድማችን? እኔ ከኦርቶዶክስ ተዋህዶ ቤተክርስቲያን። እሺ ቴንኪው ወንድማችን። ጌታችን መድኃኒታችን ኢየሱስ ክርስቶስ በኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን በሰማያት ጸሎትና ልመናን ያደርጋል ተብሎ አይታመንም አይደል? እኔ እንኳ በእናንተ ሀሳብ ብዙ እንትን ስለሌለብኝ ለመማር ነው የመጣሁት እና ብዙ አላውቅም አባቴ። እኔ ኦኬ፣ ለመማር ለመስማት ነው የመጣው ማለት ነው የገባው? አዎ ዳኒ ጋ ብዙ ጊዜ እገባለሁኝ እና እማራለሁኝ። ታውቀዋለህ ዳኒ? እሺ እንትን ቀየርክ? ፕሮፋይል ቀየርክ? አይ ይሄን ነበረ ፕሮፋይሉ። አዎ ስዕሉ ተቀይሯል። እሺ የኦርቶዶክስ አማኝ ነው ወንድማችን? አዎ ኦርቶዶክስ ነኝ። ምንድነው እየሰማ ያለው ከኛ ወይም ደግሞ ከእናንተ ከኦርቶዶክሳውያን? ከዚህ በፊት እንዲሁ እንደዚሁ በትዕቢት መጥቼ ነበረ ለመከራከር። በመሀል ግን አለማወቄን ካወቅኩ በኋላ እንግዲህ ቁጭ ብዬ መማር ይሻላል አልኩና ቁጭ አልኩኝ። አስተዋይ ነው በእውነት። አሁን እንዳልከን እኔ ዛሬ ነው የማውቅህ። ዳንዬ ጋ እንግዲህ መታል። ዳንዬ የሚያውቃል። አሁን እንዳልከን አድርገህ ከሆነ በእውነት አስተዋይ ነህ። ያንተን ፈለግ እኔም ልከተል ይገባል። ምክንያቱስ ዳንዬም ሊከተል ይገባል። እዚህም ያለ ትውልድ ሊከተል ይገባል። ያለ እውቀት የሆነ ቦታ ላይ ሄደን ስንከራከር አለማወቃችንን ትውልድ ካሳየን ክርክራችንን ትተን ነገሩን ላድምጥ ልማር ብለን እስክሪፕቶና ማስታወሻ ይዘን መጽሐፍ ቅዱስን ይዘን መስማትን በእውነት ከአንተ ልንማር ይገባልና ጌታ ይባርከ ወንድማችን። ቴንኪዩ። እንደዚህ አይነት ወንድም ጥሩ ምሳሌ ነህ ማለት ነው። በቃ አለማወቅህን አወቀህ፣ ከዛ ልወቅ ብለህ መጣ ማለት ነው። አንተ ጥሩ ምሳሌ ነህ፣ ለእኔም ቢሆን ለሌላችንም። አለማወቃችንን ካወቅም በኋላ ልንማር ነው የሚገባው፣ የአንተን ፈለግ ልንከተል ነው የሚገባው እና ቴንኪዩ። አክብሮቴ በጣም ወንደርፉል። ተባረክ ዳኒ። ዋሽ ቀጥሉ። አዎ ፓስተር፣ በእውነት ትልቅ ሰው ነው። በጣም ትልቅ ሰው ነው። በጣም ትልቅ ሰው ነው። እንደዚህ አይነት ያ እሺ
ኑና ንገሩን። ያው ሌሎች ኦርቶዶክሳውያን ማለት ነው። ኢየሱስ ክርስቶስ አሁን በሰማያት ጸሎትና ልመና አያቀርብም፣ አያማልድም፣ ጨርሷል ብላችሁ የምትሉ ኦርቶዶክሳውያን ኑና ንገሩን። እኛ ጥያቄ አለን አይደል? ወንድምነት ቀጥል። እውነት ነው ወንድም። በቃ ማለት ኢየሱስ አያማልድም የምትሉ ከሆነ ዜን ምንድን ነው የሚያደርገው? ይፈርዳል ነው የምትሉት አይደል? በቃ ኑ ግቡና እስቲ እናውራው። ምክንያቱም በጣም ደግሞ ወሳኝ ነው። ባይዘዌ የኢየሱስ ምልጃ በጣም ወሳኝ ነው። መዳንህንና አለመዳንህን የሚወስን ነው። እሺ ናዋ እንዴት ነው ወዳጄ? እሺ ሌላ ኦርቶዶክስ መምህራን በተለይ ካላችሁ መምህራን ሰላም፣ እንዴት ናችሁ? እንዴት ነህ ወንድም አለም? እግዚአብሔር ይመስገን። ከየት ቤተ እምነት? ያው ፕሮፋይሉን እያየው። የማን ነው? አይታየኝም። እሺ ከየት ነው? አሳጥረው። ኦርቶዶክስ። ኦኬ ከየትኛው ኦርቶዶክስ? የምን ሌላ ኦርቶዶክስ አለ እንዴ? የግሪክ ኦርቶዶክስ አለ። እንደ ኢትዮጵያ ውስጥ እኮ የግሪክ ኦርቶዶክስ የለም እኮ። አታውቅም? የግድ ኢትዮጵያ ውስጥ መኖር አለባቸው። የግሪክ ኦርቶዶክስ አለ። የግሪክ ኦርቶዶክስ ፒያሳ ያለው አያውቀውም እንዴ? እሱ ታዲያ ምን ያክል አማኝ አለው ታዲያ? እኮ ባዶ ቤት ማለት ይቻላል። ብዙም እኮ አማኝ የለውም። ትለያያላችሁ ማለት ነው። እሺ ለማንኛውም እሱ አይደለም ርዕሱ። ግን አሁን እሱ ተናገር፣ እውነቱን ነው። እያቀራ ነው። ትለያያላችሁ ማለት ነው። እንዴት? እሱማ ግልጽ እኮ ነው። በቃ ልዩነት አለ አይደል? ልዩነት አለ። አይ ጥሩ ነው። አይ እንደው መኖሩን እንድታውቀው ያክል ነው። ካላወቀው ጥሩ እንግዲህ ያውስ አውቀዋለሁ። ታውቀዋለህ። በጣም ጥሩ ወንድምነት። እስኪ ተቀበለው። ማይክ ግን ያስተጋባል። የሆነ የሚያስተጋባ ድምፅ አለው። ሪከርድ እያደረክ ከሆነ አንዴ ፖዝ አድርገውና ወይ እሺ እንኳን ደህና መጣ ወንድማችን። ኢየሱስ ክርስቶስ አሁን በሰማያት ስለ እናንተ ስለ ኦርቶዶክሳውያን ጸሎትና ልመናን ምልጃን ያቀርባል። ባጭሩ ያማልዳል ኢየሱስ አሁን በሰማያት በኦርቶዶክስ አስተምሮት። እሺ በጣም አሪፍ። ልመናን ጸሎትን በጭራሽ አያቀርብም። ልመና በአብ ቀኝ ተቀምጦ እንዴት ያቀርባል? በአብ ቀኝ ተቀምጦ ይህ እኮ ክህደት ነው፣ የክርስቶስን መካድ ነው። በእኛው ኦርቶዶክስ በአብ ቀኝ ተቀምጧል በዙፋኑ ብለናል። ልመናና እርቅን በመስቀል ጨርሰዋል ብለን እናምናለን። እንግዲህ እንዴት አሁን ላይ በአብ ቀኝ ተቀምጦ ይለምናል ማለት አይገባኝም። ጥሩ። አንድ የኦርቶዶክስ አማኝ የሆነ ካህን አገልጋይ የሆነ ወይ መምህር የሆነ አሁን በአብ ቀኝ ተቀምጦ ጸሎትና ልመናን ለሰዎች ያደርጋል፣ ለኃጥአን ሰዎች ያደርጋል ብሎ ቢያስተምር ያ ሰው ከሃዲ ነው ወይስ እውነተኛ ሰው ነው? እኔ በእውነቱ የግለሰብ እንትን አልከታተልም። እኔ ግለሰብ አልከተልም። የቤተክርስቲያኗን አስተምሮ እንደዚህ ብሎ ቢያስተምር አሁን እንደ ምሳሌ ነው ያልኩት። እንደ ምሳሌ አሁን መምህር ዘበነ እንደ ምሳሌ ነው ያልኩት። ዘበነ ወይ መምህር ምህረታ ያስተጋባል። የሆነ ነገር አለ እንትን በለው ወንድሜ። እሺ መምህር ዘበነ ወይ መምህር ምህረታ አሁን በሰማያት በአብ ቀኝ ተቀምጦ ጸሎትና ልመናን ስለ ኃጢአተኞች ሰዎች ያደርጋል ብለው ቢያስተምሩ ትሰማቸዋለህ? ትቀበላቸዋለህ? ትክክል ናቸው ወይስ ትክክል አይደሉም? ማይክን ክፈት። አልቀበላቸውም። የኦርቶዶክስ አስተምሮ እንጂ እኔ የግለሰብ አልቀበልም። ስለዚህ እነሱ እንደዚህ ብለው ቢያስተምሩ አትቀበልም። ቤተክርስቲያኒቱስ እንደ ቤተክርስቲያን በመጽሐፏ አዎ ልክ ነው ኢየሱስ ክርስቶስ አሁን በሰማያት ጸሎትና ልመናን በአብ ቀኝ ተቀምጦ ያደርጋል ብላ ብትል ቤተክርስቲያኒቱስ ትቀበላታለህ? አትቀበላትም? ማይክ ክፈትና መልስልኝ። ቤተክርስቲያኗማ ኢንፋሊብል ነች ካለችማ እቀበላታለሁ። ቤተክርስቲያን ደግሞ እንደዚህ አትልም ብላም አታውቅም። ግን ካለች እቀበላለሁ። እኔ ከቤተክርስቲያን ውጭ አይደለሁም።
ካለች ትቀበላለህ። ወንድምነት መረጃውን ፊት ለፊት ላይ ያውጣል። መረጃውን ድርሳነ ሰንበት ዘው ተናገር እውነቱን እንትን ጌትሽ የሚባል ፕሮቴስታንት ቤት ገብቼ ስለ መልጃ ስከራከር እኛ ይለምናል እያልን አይደለም ብሎ ሲያስረዳኝ ነበር። ለምን እኔን አትራክት ለማድረግ ነበር እንደዛ ያለው? እናንተ ደግሞ ሌሎች የእኛን አይደለም አሁን እያወራን ያለው ኦርቶዶክሳውያን ነው። በኦርቶዶክስ አቅጣጫ ፕሮቴስታንት እንደዚህ ብሎ ያምናሉ፣ ልመናን አያቀርብም ብሎ ያምናሉ። ልመና ሳይሆን መልጃ ሲሉ ሊቀ ካህነቱ ጋር ነው ብሎ ሲያስረዳኝ ነበር። ችግር የለም። እኛ አሁን ስለኛ የእኛን መረዳት የእኛን እውቀት አይደለም እየነገርን ያለ ነው። የኦርቶዶክስ ይሄን መጽሐፍ ታውቀዋለህ? ታውቀዋለህ ወንድማችን? ማይክፈትም አታውቀውም? ኦኬ። ይሄ የኢትዮጵያ ኦርቶዶክስ ታሪክ ክርስቲያን መጽሐፍት ነው። ኦኬ። ያው ምዕራፍ 17 ቁጥር 1 ጀምሮ እስኪ አንብበው። ምን ይላል? ለሕዝቡ ሙሉ ስም ጭምር እንዲሰሙ አንብብላቸው። ማይክን ክፈትና አንብበው። እሺ። ክርስቲያን ስለሚሉ ሰዎች ከዚህ በኋላ በገሃነም ውስጥ የነበሩ ክርስቲያን ነን እያሉ ቤተክርስቲያን ስራ የማይሰሩ ኃጢያን መድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርባል አለ። መድኃኒታችን ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርባቸዋል። ቁጥር 2 ከፋ ወንድምናት መድኃኒታችን ጸሎትን ከጸለየላቸው በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግስተ ሰማያት ይወስዳቸዋል። እሺ፣ ታምናለህ ይሄንን ቃል? እዚህ ጋር አሁን ምንድን ነው ጥያቄው ታዲያ? ምን ይጸልያል ማለቱ ነው? ምን እያለ ነው ታዲያ? ደግማ አንብበው። አይ ጸሎት አንድምታም አለው። የኛ ቤተክርስቲያን አንድምታ አለው። ጸሎት ሲለውን አንድምታ ትርጓሜ ያለው የዚህ መጽሐፍ ቅዱስ በቀጥታ ጸሎት አይደለም። ይሄ መጽሐፍ አንድምታ ትርጓሜ ያለው እያልከን ነው? በቤተክርስቲያን በሊቃውንት አይን ይሄን ይፈቱታል። ሊቃውንት ብትጠይቀው እኮ አይቆይ ማለት ነው ብትላይ ይሄ መጽሐፍ አንድምታ ትርጓሜ ያለው እያልከን ነው? ኖ እንደዛ አላልኩም። ሊቃውንት ግን አንድምታ ትርጓሜ መስጠት ይችላሉ። አሁን እኔ ሊቃውንት አይደለም፣ ስለዚህ ማውራት አልችልም። ማነው አንድምታ ትርጓሜ ሰጭ አደረጋቸው? ለድርሳን አንድምታ ትርጓሜ ያለው እንደ እዚህ እኮ አሉ፣ እነሱ አይገቡም። ኖ አንድምታ ማለት አንድምታ ትርጓሜ የለውም። ድርሳን አውቃለሁ እኔ ግን በቃ ከሌላው ይችላሉ መተርጎም ይችላሉ። አይችሉም። የአንድምታ ትርጓሜ አንተ እኮ አይደለም ስልጣን መስጠት አይችሉም። የኔን ማንነት ታውቃለህ አንተ እንዴ? አራን ያውቃሉ እናት። እሺ ካወቅ አይዘዌ ግን እኔ ድርሳን የአንድምታ ትርጓሜ ያለው እኔ አለው አላልኩም። ሊቃውንት ግን ይተረጉማሉ ነው። የለውም ብለህ መልሰልኝ። አለው አልኩ ብለህ አትበለኝ። ድርሳን የአንድምታ ትርጓሜ ያለው በቃ በቃ። ስለዚህ ድርሳን የአንድምታ ትርጓሜ የለውም። ሊቃውንቱ አንድምታ ትርጓሜ ይሰጡታል ብለህ የምትለው ዝም ብሎ የቡና ወሬ ነው። የለውም፣ አለቀ። ስለዚህ ቀጥታ እንደተጻፈ አሁን ኢየሱስ ክርስቶስ ጸሎትን ከጸለየላቸው በኋላ አንደኛ ሰዎችን በገሃነም ውስጥ ያሉ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ሰዎችን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። ከዛስ ወደ ተወደደች ወደ አማረች ወደ መንግስተ ሰማያት ይወስዱ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸዋል። ከጸለየ በኋላ ያስታርቃቸዋል። ከዛስ ከጸለየላቸው በኋላ መላእክት ወደ አማረች ወደ ተወደደች ወደ ምድር ወደ መንግስተ ሰማያት ያገቧቸዋል ይላል። ኢየሱስ ክርስቶስ እዚህ ጋር እንደሚጸልይ ይናገራል አይናገርም? ይናገራል። ታምናለህ አታምንም? ቤተክርስቲያን የጻፈችው ኢየሱስ አሁን በሰማያት ጸሎትና ልመናን ያደርጋል ይላል። መምህር ዴቪድ ናግባ ከቻልክ መምህር ዳዊት
መምህር ዳዊት ከቻልክ ናገባ ጸሎትና ልመናን ያደርጋል ብላ ትላለች የኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ መጽሐፍት ላይ። ጥሩ ቆይ አሁን በእኛ በኦርቶዶክስ ቤተክርስቲያን መምህር ሊቀ ሊቃውንት ስምዐኮ የሚባለውን ሰምቶ ከሆነ እኛ ድርሳን ላይ ወይም ደግሞ ገድል ላይ የተጻፈውን ቃል በቃል ተቀበሉ ቢባል አንቀበለውም ብለዋል። እና አንተ ቅድም ዘበነ እንደዚህ ብሎ ቢያስተምር ምረታብ እንደዚህ ብሎ ቢያስተምር እንደዚህ ብሎ ቢያስተምር ተሳስቷል አልቀበለውም ማለት። አሁን ደግሞ መምህር ስምዐኮ ሆነ አንቀበለውም ቃል በቃል አንቀበለውም ብለዋል። አድመጣይ ስምዐኮ ሆነ አንድ ግለሰብ ሊቀ ሊቃውንት ነው። አዎ ኦኬ ስምዐኮ ሆነ አንድ አየህ። አንተ በሰውና በሰው መካከል ልዩነት ታደርጋለህ። እነ ዘበነ አላስተማሩም፣ እንደ ምሳሌ ነው ያልኩት። ዘበነ አላስተማርም፣ ምረታብም አላስተማርም። ዘበነ ወይ ምረታብ እንደዚህ ብለው ቢያስተምሩ ስህተት ነው ስህተት አይደለም ብዬስል ስህተት ነው አልከኝ። ትቀበላለህ ብዬስል እኔ ግለሰብን አልቀበልም አልክ። አሁን ማንን የጠራልኝ? ስምዐኮ ሆነ የሚባል የቤተክርስቲያን ሊቀ ሊቃውንት የተባለ አንድ ግለሰብ ማለት ነው። ስለዚህ አየህ አንተ በራስህ መምህራን መካከል አንዱን ትቀበላለህ፣ አንዱን አትቀበልም። ያመቸን ትቀበላለህ፣ ያላመቸን አትቀበልም። ናግባ መምህር ዴቪድ ምኑን ነው ያዘንክብኝ? ናግባ ከቻልክ አይቴ ማስገባት ኢንቫይት ማድረግ ስላልቻልኩ ነው። ባይዘዌ እኛ ድርሳናትን አይነት አለው እንዴት እንደምንቀበል አሁን ማንኛውም ድርሳን እንዲሁ እስቲ በቃ ዝምም ይባላል ዝምም ይባላል። አይ በቃ ይህንን አሁን ጭንብላችን የተገለጠው እኛ ብዙ ታግለን ነበር እንደነኛ መጽሐፍቶች ጴንጤዎች እጅ ላይ እንዳይደርስ። ምክንያቱም እናንተ ጎርጓሪ ናችሁ፣ አንባቢ ናችሁ፣ አንበባችሁ ታወጡብን አላችሁ ብለን ስጋት ላይ ነበርን። ግን እጃችሁ ላይ ገባ። እኛ አላነበብነውም፣ እናንተ አነበባችሁ። እናንተ ያነበባችሁን የእኛን መጽሐፍ እናንተው ራሳችሁ ለእኛ ያሳያችሁን። ስለዚህ በቃ ነው ማለት ያለብህ እንጂ አንዴ ድርሳን የአንድምታ ትርጓሜ ያለው ትላለህ፣ አንዴ የለውም ትላለህ። አንዴ ሊቃውንቱ መፍታት ይችላሉ፣ አንድምታ መስጠት ይችላሉ ትላለህ። አንዴ ዘበነ እንደዚህ ብሎ ቢናገር ትቀበለው ቢስል አልቀበለውም ትላለህ። ለምን? ግለሰብ ስለሆነ። ማንም ትቀበለው ቤተክርስቲያኒቱን። ኦኬ የቤተክርስቲያኒቱን ሳሳይህ ስምዐኮ ሆነ ደግሞ እንዲህ ብለዋል ብለህ ትላለህ። ስምዐኮ ሆነ አንድ ሊቀ ሊቃውንት ናቸው፣ አንድ አገልጋይ። ስለዚህ አሁን ዝም ጭጭ ነው ማለት አለ። ድርሳናት ራሱ በቤተክርስቲያን መታተማቸውን ማረጋገጫ የለንም። አንደኛ ማለት ወንድምዬ ማረጋገጫ እኛ ያዝነው የሙሉ ወንጌል እትም አይደለም ያዝ። አይ በግለሰብ ደረጃ ይታተማል። ድምፅ ያስተጋባል። ሚዩት አድርጎ ቴንክ ዩ። መምህር ዴቪድ እንኳን ደህና መጣ። መምህር ዴቪድ እንኳን ደህና መጣ። እንኳን ሰላም ቆያችሁ። እንዴት ናችሁ? ደህና ነን። ምን ነው አሳዘንኩ እንዴ ብራዘር? አይ ትንሽ ቅርብ ይባላል። ከኦርቶዶክስ መምህራን በጣም 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 በጨዋነት የምመሰክርልህ ገብተን በጨዋነት የምታወራ በእውነት እኔም ደግሞ ትልቅ ሪስፔክት ያለኝ ወንድምህና አዶን ምንድን ነው ያጠፋው ጥፋት ቅሬታ? አንድ ቀን እዚህ እያወራን ምን እንደሆነ አላውቅም እውነት ለመናገር እና አንተ ማለት በዚሁ ቤት ነው ሪፖርት እያደረገ ነው ብላችሁ ብሎክ አድርጋችሁ አውጥ። ወይ እኔ አላልኩም። እኔ ይሄው አምላክ እግዚአብሔር ምስክር ነው። ቤቴን ፔጄን ለአንተ ራሱ ኢሜይሌን አዙሬ ፓስዋርድን ብሰጥህ ቤቴን እንደው ምናልባት ገብተህ ትሰብክበታለህ እንጂ ዲሳፒር ታደርገዋለህ ብዬ አላምንም በፍጹም። ከዛ ቀን ጀምሮ በፍጹም ያኔማ እንደዚህ ተብሏል። እውነት ለመናገር እኔ ነኝ ያልኩት ዴቪድ። አዎ እያወራችሁ ነበርና ሪፖርት እያደረገ ነው። ኔትወርክ ነበረ በውስጥ እኔ ኔትወርክ ይዞኝ ነበርና ብሎክ የሚለውን ሪፖርት የሚለውን እያሳየኝ ነው ብለሃል አንተ ራስህ ማለት ነው። ብሎክ ምንድነው? በዚህ ፔጅ ገብተህ መምህር ዳዊት አንተን ዳንኤል እዚሁ ቤት ነው በዳንኤል ቤት ማለት በአንተ ቤት ሳይሆን በዚህ በዳንኤል ቤት ማለት አላስታውስም፣ ግን ስህተትን ማን ያስተውላታል ብሎ በሚለው ነቢየ እግዚአብሔር ዳዊት ባለው የእውነት ጌታ ምስክሬ ነው አላስታውስም። ይኸው ግን እኔ እና ከዛ ሌላ ቀን ደግሞ መጥቶ አንድ ልጅ መጥቶ እዚሁ ላይ ነበርኩኝና እርሱ እኮ ሪፖርት የሚያደርግ ሰው ነው ምናምን ብሎ እኔ ቤት ብሎክ አድርጎ አወጣኝ። እንዴ ጌታ ነው። እኔ እዚህ 430 ሰዎች አላችሁ። ሰገሌ ብሎ የሚል እንደዚህ ጽሑፍ ካያችሁ
ይህንን ፕሮፋይል ፒክቸር እሱ ነው የሚጠቀመው። በዚህ ስም የሚጠራው እሱ ነው። መምህር ዳዊት ይባላል። የኦርቶዶክስ መምህር ነው። በእውነት የትኛውም ቦታ ላይ የማያደርጉ ብዬ ከምላቸው አይደለም 1 ደቂቃ 10 ደቂቃ 1 ሰዓት አይደለም የቱንም ያህል ሰዓት ብትቀመጥ የቱንም ያህል እንደው በእውቀት እንኳን ቻሌንጅ እንኳን ብናረግህ ያልኩ ብናረግህ እንኳን ሪፖርት አድርጋለህ ብዬ አላምንም፣ አልጠረጥርህም በዚህ በእውነት። ግን ድንገት አይደል ነው ሰው ሆኜ ምናልባት ስህተትን ማን ያስተውላታል ብሎ ስለሚል ተሳስቼ ብዬ ከሆነ በጣም ይቅርታ ዴቪድ። እሺ አረ ችግር የለውም። እኔም እኮ ይዤ ከሚቀመጥ ብዬ ልንገር ብዬ ነው። እኔ ቤት ራሱ እንኳን ብሎክ እኮ አልተደረግም። ጓደኛዬ ነህ። ችግር የለውም። እናመሰግናለን። እና በቃ የእውነት በዛ ቀን እንደዛ ሆኖ ድንገት አድርገን ከሆነ በጣም ይቅርታ፣ በእውነት በጣም ይቅርታ። እኔ አላደረኩም። እኔ እግዚአብሔርን ነው የምልህ። ምክንያቱም እኔ የምመሰክርልህ ስልህ እኔ እመሰክርልሃለሁ፣ ጴንጤ ወንድሜ ማለት ነው ወንድምህ እመሰክርልሃለሁ፣ እንደማታደርግ እመሰክርልሃለሁ። እንዲህ አይነት ስርዓት የሌለህ ሰው እንዳይደለህ አውቃለሁ። በጣም ስርዓት ያለ በጣም ጨዋ ወንድም መሆንክን አውቃለሁ። እና እንደዛ ነው። እሱ ነው ተቀይሜ ያለው ያልኩ። በቃ ይቅርታ አድርግልኝ። እንግዲህ ምናልባት ተሳስቼ የዛን ቀን ብዬ ከሆነ አይዶን ነው እንግዲህ በምን በፍጹም ሁላችሁንም ይቅርታ አድርጌላችኋለሁ። ችግር የለውም። እኔ እኮ ያው ዝም ብዬ ይዤ ከሚቀመጥ ተናግሬ ያው እውነት ከሆነ ለምን እንደዚህ ያደርጋል? አይ እንደዚህ እንዴት ልረዳኝ ይቻለ? ወይ ደግሞ ኔትወርክ ነው እውነት ለመናገር ያኔ ኔትወርክ ያዘኝና እያወራው ነው በነገራችን ላይ እያወራው። ከዚያም በኋላ አንተ የዚህ ቦታ ህዊ ቦታ ነበርክ ያኔ አስተውላለሁ። በነገራችን ላይ እንደው ስክሪንሾት አድርጌያለሁ። ከዚያም በኋላ ሪፖርት የሚለው ምልክት እየመጣ ነው ሚል ተናገር። ከዛ በኋላ አንዱ መጣና አትናገርም ምናምን አለና ብሎክ አደረገኝና እንዴ ያልኩ። ከዛ ሜሴጅ እንዳልጽፍ ሙት አደረገኝ። ዳንኤ ቤት ነው ተደረከው? አዎ እዚሁ ቤት ማለት ነው። ዳንኤ ታስታውሳለህ? ያን ቀን ዴቭ ወይ አንተ ሳትመስለን ይሆናል እንጂ አንተ እንደሆንክ እያወቅን አናረግ። በምንም አይነት መልኩ እንዴ፣ በምንም አይነት መልኩ ነገ እንኳን ያደርጋል ብዬ አልጠረጠርም። ተምታቶብን ወይ ደክሞን ሳለ ምናምን ከሌላ ሰው ጋር ተምታተብን ምናምን ነው የሚሆነው እንጂ አናረግም። ያው ዴቭ ማለት ኤርሚ ለአንተ ያለው ቫሉ በጣም ብዙ ነው እና በጣም አያደርግም እንደሱ እና ችግር የለውም። በቃ አልፍ ያለው እለፈለፈው ግዴታ ነው። ኤርሚ ከአንተ ካለው ፍቅር አንጻር እለፈው፣ ምንም አማራጭ የለም ብራዘር። በጣም የኢትዮጵያ ኦርቶዶክስ ቤተክርስቲያን መምህር ነው፣ ግን በጣም በመልካም ቤተሰብ ውስጥ ያደገ በመልካም ስርዓት ያደገ፣ ሲሳደብ እንኳን አትሰሙትም፣ ያልሆነ ኮሜንት እንኳን ሲጽፍ አታዩትም። እኔ በደንብ ተከታትያለሁ ዴቪድ እና እግዚአብሔር ይባርክ። በፍጹም እንደዚህ አላደረግንም። ካደረግንም ግን በጣም ይቅርታ። እሺ ቅርታችሁ ተቀብያለሁ። አይ ምናልባት እኛ እንሆናለን እኛው ሞዴሬተሮች ስልክ ሲገባባችሁ እንትን ሲል እናወርዳለን። ብሎክም ካረግን ያው እኛ ይቅርታ እንላለን። አብዛኛውን ጊዜ ሲያስተምሩ እነሱ አያዩምና እኛ ነን የምናደርግ። ይቅርታ ብለናል፣ አውቀን አይደለም። ግን አሁን ራሱ እንዴት እንደተፈታ እኮ ይገርማል። ማለት እንዴት ተፈታ ማለት እግዚአብሔርን ዳኒን አይቼ አላውቅም። እግዚአብሔርን ከዛን ቀን ጀምሮ አይቼ አላውቅም። መጥቼ አውቃለሁ፣ ቤትህ መጥቼ አውቃለሁ። አይተኝ ታውቃለህ። ከዛን ቀን ጀምሮ አይገርም። አሁን ራሱ ማን እንደፈታ አላውቅም። ተፈታል እና እንግዲህ በስተት ነው የሚሆነው። ሞስባቢ አንተን ሳይሆን ሌላ ሰውን አነጣጥረው፣ ግን ሞዴሬተሮች ሳንቀደም ብለው ቀድመው ካል ማለት ነው። ሞስባቢ እንደዛ ነው የሚሆነው። በጣም ይቅርታችሁን ተቀብያለሁ። ቀጥሉ። በቃ ወደ እናንተ ፕሮግራም። ሰው ተኝቷል ታውቃለህ ቤት። እሺ ዴቪድ የምትለው ካለ ግን መስጠት እንችላለን። የምትለው ነገር ካለ ርዕሳችሁ
ትንሽ አማልክት በኦርቶዶክስ የሚል አለ። እሱ በዚህ ዙሪያ በኋላ ልናወራበት እንችላለን፣ በሌላ ቀን ማለት ነው። ለውይይት አሁን በዚህ ሰዓት ትንሽ ሰው ተኝተዋል፣ እንዳረብሻቸው ብዬ ነው። ሰላሙ አሜን። ንፍታሌም ወዬ እንዴት ነህ? ሰላም ነው? ሰላም ናችሁ ወይ? ደህና ነን። ከየት ቤተ እምነት ነው ወንድማችን? እኔ ከኛው ከፕሮቴስታንት እምነት ውስጥ ነው። የት ቤተ ክርስቲያን ነው? እዚህ ሮቦት ኢንተርናሽናል እዚህ ደቡብ አፍሪካ የምትኖረው። ምንድን ነው ጥያቄ? ምናልባት እናንተን ዲስተርብ እንዳላደርግ ሌላ የሃይማኖታዊ ጥያቄዎችን ነው። እኔ ግን ያው ከኛ ውስጥ አንድ ያልገባኝ ጥያቄ ስለነበረ ነው። ፓስተር አለ? ቆይ ፓስተር አለ? ፓስተር አለ። ለፓስተር ጠይቀው፣ ቸርች ላይ ማለት ነው። ከአርስት ልታወጣል ከሆነ ኖ በቃ ከአርስት ላወጣችሁ ካልሆነ ነው ያልከው። ከኛ አርስት ጋር የሚመሳሰል አይደለም አይደል? ያ አይደለም፣ ከኛ ውስጥ ነው። በቃ ስለዚህ ፓስተርህን ጠይቀው ቸርች ውስጥ፣ እዛ ያሉ አገልጋዮችንም ጠይቅ ጥያቄውም ማለት ነው። ካልሆነ ደግሞ እነሱ አልመለሱልኝም ብለህ ካልክ እኛን በውስጥ መስመር አውራን። ተባረክ። ቴንክ ዩ። እሺ ማነው? ሳራ ሚዩት አድርጊው ፕሊስ። እንደገባችሁ ማይክ ሚዩት አድርጉ። እሺ ማቴዎስ ሰላም? ማቴዎስ እርግጥ ማቴዎስ አሁን አይ ቲንክ ወይ ታድሶ ነው ወይ እንትና የቃለ ዓዋዲን ሎጎን ያደረከው። እታች ውረድ። እሺ ቤቲ ሰላም ነው? ቤቲ እኔ ብሎክ ለመደረግ ነው የምትፈልጉት ወገኖች? አሁን ቤቲ ብሎክ ማድረግሽ ከኔም ከአንቺም ቤት ማለት ነው፣ ከኔም ከዳንዬም ቤት። እሺ ሰለሞን ሰላም ላንተ ይሁን። ሶሪ እኔ እንቴ ነኝ። ይቅርታ ወንድሞች። እሺ ወንድሞች ኦኬ። እሺ ኦርቶዶክሳውያን እንዲገቡ ጠየቀን። 440 ምናምን ሰው አለ፣ አይገቡም። ኤርሚያስ ታዲያ መጽሐፉ እንደዚህ እያሳያችሁ እንዲገቡላችሁ ነው ወይ ጠበቅከው ብለህ ካልከኝ በቃ እንግዲህ እንተዋለን። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች የሆናችሁ ኢየሱስ ክርስቶስ አሁን በሰማያት አይለምንም አያማልድም ብላችሁ አይጸልይም ብላችሁ ብትሉ እኛ ይጸልያል፣ እኛ አሁን በሰማያት ይለምናል ብለን አላልንም እኛ። እናንተ ግን ብላችኋል፣ መጽሐፍቶቻችሁ ውስጥ ግን ተገኝቷል። እጅ ከፍንጅ ይላል። ስለዚህ ኦርቶዶክስ ከኦርቶዶክሳውያን ጋራ ነው፣ ከመጽሐፍቶቻችሁ ጋር ነው የምትጣሉት፣ የተጣላችሁት ማለት ነው። ስለዚህ መጽሐፍቶቻችሁ ኢየሱስ በሰማያት ይለምናል ይላል። መጽሐፍቶቻችሁ ደግሞ ራሳቸው አልጻፉም። ሊቃውንቱ አባቶች ምናምን ብላችሁ የምትሏቸው ናቸው የጻፉት። እሺ አቤል ሰላም ነው? እንደምን አለ ወንድም ኤርሚያስ? እግዚአብሔር ይመስገን። እንኳን ደህና መጣ። ከየት ቤተ እምነት ነው? ኦርቶዶክስ። ቴንክ ዩ ወንድማችን፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በሰማያት አሁን ጸሎትና ልመናን ምልጃን ያደርጋል ብለህ ታምናለህ? ቤተክርስቲያኒቱ እንደዛ ታምናለች? ጸሎትና ምልጃን ለማን ያደርጋል? ለማን ያደርጋል? ለኃጢአተኛ ሰዎች። እሱማ ኃጢአትን ይቅር ይላል እንጂ ይለምናል ብዬ አላምነው። ቤተክርስቲያኒቱስ እንደዛ ነው ብላ የምታምነው? እኔ ባለኝ ግንዛቤ መሰረት እንደዛ ነው። መጽሐፍቶቿስ የቤተክርስቲያን መጽሐፍቶች ምን ብለው ይመሰክራሉ? መጽሐፍቶች እንግዲህ ሪፈር እያደረግ ካለ የመጽሐፍ ቅዱስን ነው 81 አሃዱን ነው ወይስ መገልገያ መጽሐፍቶችን ነው
ሪፈር እያደረግ ያለ መገልገያ መጽሐፍቶች የመገልገያ መጽሐፍት ምናልባት እዛ ላይ አንዳንድ ቃላቶች ልታገኝ ትችላለህ። ግን እኔ ብዙም እዛ ላይ እኔ ብቻ ሳይሆን ከተከታተልክ በቅርቡ በጣም እዛ ላይ ሪቪው መደረግ ያለባቸው ብዙ ነገሮች እንዳሉ ዲስከሽን አሁን እየሄደ እንዳለ ታውቃለህ። እና ማን ነው ግን እነኛ መጽሐፍቶች ላይ ልዩነት እንዳላቸው የተለያዩ ነገር እንደጻፈ ለኦርቶዶክስ ቤተክርስቲያን ያሳያቸው? ከጴንጤና ከተሐድሶ በቀር ለኦርቶዶክስ በራሷ መጽሐፍቶች ላይ ስህተት እንዳላት ያሳያት ማን ኦርቶዶክሳዊ አለ? እሱ በእርግጥ በአጭሩ ምን እያልኩ ነው አቤል? እኛው ነን ያሳየናችሁ። እኛ ጴንጤዎችና ተሐድሶአውያኑ ነን። ራሳችሁ መጽሐፍቶች ውስጥ ያሉ ስህተቶች ብቻ አይደሉም፣ በጣም ብዙ ጉዶች እንዳሉ ያሳየናችሁ እኛው ነን። የግድ እኛን አሁን አመስግኑን፣ ከበሮ ምቱልን፣ ደልቁልን፣ ምስጋና ይገባናልም እያልን አይደለም። አሁን ብለህ ያልካቸው ለሚያዝያም የተደረገው ቀጠሮ አለ የሊቃውንት ጉባኤ። እነሱም ቢሰባሰቡ በዚህ በገድላት በድርሳናቱ ላይ ሁሉ ጭምር በባለፈውም በሊቃውንት ጉባኤና በብፁዓን ሊቃነ ጳጳሳት የሚመራው ስብሰባ ብፁዕ አቡነ አብርሃም እንደተናገሩት የሊቃውንት ጉባኤ ስራውን ትተዋል ብለው አሉ። ወንድማችን የምንስማማበት እሱ ነው። ወንድማችን ዮናታን አክሊሉን፣ እኔን፣ ቀሲስ ፓስተር ትዝታውን ስማችን እያጠለጠሉ በተናገሩበት ስብሰባ ላይ ማለት ነው። ኦኬ። ግን እኛን ብሌም ማድረግ አይችሉም። ምክንያቱም ቤተክርስቲያኒቱ መጽሐፍት ላይ በግልጽ ነው የተጻፈውን አውጥተን ያሳየኑ። እኛ ብቻ ሳይሆን በጣም ብዙ ወንድሞቻችን ከእኛም በፊት አውጥተው ያሳዩ ማለት ነው። ስለዚህ አሁን ኢየሱስ ክርስቶስ በሰማያት ጸሎትና ልመናን ምልጃም አያደርግም ብላ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታምናለችም አታምንምም ማለት ጸሎትና ልመና አሁን በሰማያት ለኃጢአተኞች ሰዎች ጸሎትና ልመና ያደርጋል ብላ ትላለች። ይኸው ፊት ለፊት የቀረበው ጽሁፍ ድርሳነ ሰንበት 17ኛው ምዕራፍ ላይ ማለት ነው። ያው ወንድምነት ከኋላ ካሜራውን ሸፍን፣ የሆነ ብዥ ብዥ የሚነገራለ። ከዚህ በኋላ በገሃነም ውስጥ የነበሩ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ኃጥአንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። ከየት ነው የሚያቀርቧቸው? ከሲኦል ከገሃነም። የሚቀርቡት ማናቸው? ኃጥአን። የሚያቀርቧቸው ወደ ማን ነው? ወደ መድኃኒታችን ወደ ኢየሱስ ክርስቶስ ማለት ነው አለ። ለምን የሚያቀርባቸው? ጸሎትን ይጸልይላቸው ዘንድ። ከዛስ መድኃኒታችንም ክርስቶስ ከባሕርይ አባቱ ከአብ ከባሕርይቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርቧቸዋል። ከጸለየላቸው በኋላ ያስታርቃቸው ዘንድ ያቀርቧቸዋል። መድኃኒታችንም ጸሎት ከጸለየላቸው በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግሥተ ሰማያት ይወስዷቸዋል። ጸሎት ከጸለየላቸው በኋላ። ስለዚህ ጌታችን ኢየሱስ ክርስቶስ በአባቱ ቀኝ በዙፋን ላይ ተቀምጦ በአባቱ ቀኝ ተቀምጦ አሁንም ጸሎትና ልመናን ያደርጋል ማለት ነው በኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍት። ኦኬ። ለማ ከሲኦል መላእክት እየሄዱ እየዘገኑ እያመጡለት ፊት ለፊቱ ያቀርባሉ። የእሱ ስራው እዛው አባቱ ቀኝ ተቀምጦ ይጸልያል፣ ይለምናል አብን። ከዛ ለምኖ ያስታርቃቸዋል። ካስታረቃቸው ከጸለየላቸው በኋላ ወደ አማረች ወደ መንግሥተ ሰማያት ይወስዷቸዋል። ዚስ ኢዝ ኦርቶዶክስ። እንዲህ አይነት መጽሐፍ ወጣ አይደል? በቃ ዘመናችሁን ሁሉ እንድትባትቱ እንድትደነግጡ የሚያደርግ ማለት ነው። እኛ ምን አለን? ኢየሱስ ክርስቶስ አሁን ይማልዳል ብሎ የሚለውን የቅዱስ ጳውሎስን መልእክት ይዘን ስንናገር ጴንጤዎች ይለምናል ይላሉ። መናፍቃን፣ የመናፍቃኑ እኮ ድፍረት ኢየሱስ ክርስቶስን አሁን በሰማያት ለእኔ ሲል ይለምንልኛል፣ ወደ አብ ይጸልይልኛል ብለው ይላሉ አሉን። እኛ እንደዛ አላልንም። ይማልዳሉ ወይ? አዎ። ኦኬ። እንዴት ነው የሚማልደው ብለህ ስትል ጴንጤዎችን መቼ ሰምታችሁን ታውቃላችሁ? ብትሰሙንም አሸጋ አድርገን እንነግራችኋለን። ባትጠይቁንም እንናገራለን፣ ብትጠይቁንም እንናገራለን። ግን አሁን የራሳችሁ ጉያ ውስጥ እንዲህ አይነት ጽሑፍ ተገኘ፣ እንዲህ አይነት መጽሐፍ ተገኘ። ምን ይሻላል? ኦርቶዶክሳውያን ማፈር ብቻ። ምን ይሻላቸዋል? ኦርቶዶክሳውያን አንገት ማቀርቀር ብቻ። ምን ይሻላቸዋል? ኦርቶዶክሳውያን አንገት መድፋት ብቻ።
ለምን አንገት ይደፋሉ? ለምን አንገት ያቀረቅራሉ? ለምን ያፍራሉ? ኢየሱስ ክርስቶስ በሰማያት ጸሎትና ልመናን አያደርግማ እያሉ ሲሉ ነበር። እኛ ላይ ይቅርታ አድርጉልኝ ልጋጋቸውን ሲጠርጉብን ነበረ ለዘመናት ማለት ነው። አሁንስ የኦርቶዶክስን ቀሚሷን ገልጠን ስናያት ጉያዋ ውስጥ እንደዚህ አይነት መጽሐፍቶች ተገኙ። ስናነባቸው ይኸው ጸሎትና ምልጃን ለኃጥአን ሰዎች ያደርጋል። ማን የጻፈው ይህን መጽሐፍ? ግለሰብ አይደለም፣ ቤተ ክርስቲያኒቱ። አየህ፣ ገባ ሳነብለት ላፍ ብሎ ወጣ። ባለፈው ገቡ መርጌታው ሳነብላቸው ደንቆሮ ብለውን ይወጡ። ብፁዕ አቡነ ማትያስን ቢወጡ ባነብላቸው ፈልፈልቱ ብለው ነው የሚወጡት። መልስ የለም። እዚህኛ ጋር ሲመጡ እንደዚህ ነው የሚሉት፣ ወይ እንደዚህ ደግሞ በጨዋነት ሳይሳደቡ ይወርዳሉ። በየቪዲዮ ግን ኦርቶዶክስ መልስ አላት ይለዋል። እኛም ጥያቄ ያለን እንጠይቃቸው ለስል ኦርቶዶክስ መልስ አላት። ስንዱ እመቤት ነች፣ ባህረ ጥበባት ናት። ያው ጥበቧን እየዛቅን እያወጣኑ ነው። እንዲህ አይነት ጥበብ አያደልፍ ለፊት የተቀመጠልህ ጥበብ የጥበብ ባህር ነች ነው ያልከው። ከባህሩ ስንጨልፍ ያገኘነው ይኸው ጥበባችሁ። ኢየሱስ በሰማያት ለኃጢአተኞች ሰዎች ጸሎትና ልመናን ያቀርባል ብላችሁ ትላላችሁ። ታዲያ ለምንድነው ጴንጤውን ሁሉ ስትሳደቡ የነበራችሁት? ኢየሱስ አያማልድም እያላችሁ ስትሉ የነበረው? በሉ እያንዳንዱን እህትሽን፣ አጎትህን፣ አክስትህን፣ ወንድምህን፣ እናት አባትህን በጌታ ያመኑ ወንድሞችና እህቶች የሰደባቸውን ይቅርታ በሏቸው። ተነሱና ተነሽና ጉልበትሽን ሳሚ፣ አባትሽ ያማልዳል ብሎ የተናገሩት እንዴት ነው አባዬ አንተ ምናምን ነገር ብለሻልሽው ማለት ነው። ሄድና ቤተሰብህን ይቅርታ ጠይቅ። እኛ አማላጅ ነው ብለን አንለውም ያላችሁት መጽሐፍቶቻችሁስ ይሉታል። መጽሐፍቶቻችሁ ኢየሱስን አማላጅ ነው ይሉታል። ያው ጠላታችሁ ይጥፋልኩ ገዝቱ ሁሉ ባዶ ሆነ። ኑ ግቡ እንላለን፣ የገቡትም ወረዱ። አድማ ብተና ይላል። ይሄ ነው ኑ ግቡ ኦርቶዶክሳውያን። የገባችሁትም ዝም ብላችሁ አትውሉ። ቢያንስ እንዴት ዋላችሁ ብላችሁ እንደገባችሁ ሁሉ እሺ እግዚአብሔር ይስጥልን ብላችሁም ቢያንስ ውረዱ። እግዚአብሔር ይስጥልንም ራሱ እንኳን ቢጠፋ ሰላም ዋሉ። በቃ እኔ ብዙ በዚህ ጉዳይ ላይ ንትርክ አልፈልግም ምናምን ብላችሁ ትሹል ይሻላል። ንትርክ አይደለኛ መጽሐፍ ነው አምጥተን ፊት ለፊት ያስቀመጠው። ወይን መጽሐፍ አሜን በሉ፣ ወይን መጽሐፍ እርገሙ። ምን ይሻላል? ምን ይሻላል? ምን ይሻላል ነው የሚሉት። አሁን ምን ይሻላል? መናፍቃኑ ዝም ብለው ነው የሚጎረጉሩት። የማያነቡት መጽሐፍ የለም። ያ ዳንኤል የሚባለው በቃ አይዞ አይዞ እያለ አስገብቶ ገስትም ላይ እንደዚህ እንትና ይለናል። ያ ኤርምያስ የሚባል ዝም ብሎ መጽሐፍት አንድ መጽሐፍት ጎትቶ እያገላበጡ እያነበቡ ሜጡ ኦርቶዶክሳዊ እህት ይሄው አየሽው አይደል? ኢየሱስ ያማልዳል ብሎ የሚለውን የመጽሐፍ ቅዱሱን አንቀበልም አያማልድም ብላችሁ ስትሉ የነበረው ድርሳነ ሰንበት ምዕራፍ 17 አየሽው አይደል? የተቀለመውን አየሽው? እዚህ ጋር ፊት ለፊት የተጻፈውን የሚጥዬ ደህና ነው የሚጥዬ ሰላም። እሺ ይሄው ኢየሱስ ያማልዳል ይላል። ምን ይደረግ ሚጡ? ምንድነው የሚሻላችሁ ወገኖች? የኦርቶዶክሳውያን ወንድሞች እናቶች፣ መጽሐፍ ቅዱስ አታምኑ። የራሳችሁን መጽሐፍትም ስናሳያችሁ የራሳችሁን መጽሐፍቶች አታምኑ። ምን እናድርጋችሁ ወንድሞች እናቶች? የኢየሱስ ክርስቶስን አማላጅነት ከመጽሐፍ ቅዱስ እናሳያችሁ አታምኑም። የሐዋርያቱ ከራሳችሁ መጽሐፍቶች ይኸው እያሳየን ነው። ታምኗቸው አላችሁ አታምኗቸው? እነዚህ መጽሐፍቶች እሺ። ቃል ሰላም ነው? ቃላ ወይ እንዴት ሰላም ነው? ደህና ነኝ። ከየት ቤተ እምነት ነው? ኧረ እኔ ክርስቲያን ነኝ። እሺ እጣችሁን ገዝታ ትላኩ ፕሊስ።
ሜጡ ነይ እስኪ ግቢና ንገሪን። ታምኛለሽ ይህን መጽሐፍ? ከቻልሽ ነይ ግቢ። አይ ጉሮሬን እትዬ ትንሽ እንደ ጉንፋን ነገር ነው ያለው እንጂ በምን ጉሮሯችንን ይዘህናል ከሆነ እሱ ያወጣል። የኔ ጉሮሮ እንትን ያለው እንግዲህ ብዙ ሰው አወራለሁ፣ ከብዙ ሰው ጋር መንፈሳዊ ነገር እነጋገራለሁ። በላይቭ ላይ ብቻ ሳይሆን በውስጥም ለሰዎች ማስተማር፣ ጥያቄ መጠየቅ፣ ሲጠይቁ መመለስ፣ ጸልይልን ብለው ላሉን ጌታ በረዳይ መጠን ስጸልይ፣ እዚህም ስነጋገር ደግሞ ትንሽም ጉንፋን ነገር ትንሿ ልጄ ከኪንዲ ይዛ መታ እንደዛ አይነት ነገር ናትና ጉሮሮህን ኦርቶዶክስን በመሳደብ ይዞሃል ነው ያልሽው። ሚጡ እልቅ ማለት ያለብሽ ኤርሚ ጉሮሯችንን ይዘህናል ልቀቀን ነው ማለት ያለብሽ። ልቀቀን ማለት ያለብሽ። እንዲህ ተከታትለህ ጉሮሯችንን ልትይዘን አይገባም ይላል። ሚጥዬ ላንብብልሽ። አሜን። እሺ ላንብብልሽ። ከዚህ በኋላ በገሃነም ውስጥ የነበሩ ክርስቲያንን እያሉ የክርስቲያንን ሥራ የማይሰሩ ኃጥአን ከመድኃኒታችን ሥልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። መድኃኒታችን ክርስቶስ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርቧቸዋል። ኦኬ። መድኃኒታችንም ጸሎትን ከጸለየላቸው በኋላ ቁጥር 2 ማለት ነው መላእክት ወደ አማረች ወደ ተወደደች ምድር ወደ መንግሥተ ሰማያት ይወስዷቸዋል። ኢየሱስ ምንድነው እዚህ ጋር ጸሎት ጸላይ። የት ነው ያለው? በአባቱ ቀኝ በዙፋኑ። ለማን ነው የሚጸልየው? በገሃነም ውስጥ ላሉ ነፍሳት። ማን ነው ወደ እሱ የሚያቀርባቸው? መላእክት ያቀርቧቸዋል። ከገሃነም ውስጥ እየዘገኑ እያመጡ ማለት ነው። እዛ አምጥተው ፊት ለፊቱ ሲያቆሙለት እሱ ደግሞ ጸሎት ይጸልያል ወደ አባቱ። ማራቸው፣ ይቅር በላቸው፣ የቀደመ በደል ኃጢአታቸውን ሁሉ ይቅር በል እያለ ማለት ነው። ልመና ያደርጋል። ከዛ ከጸለየላቸው ከለመናቸው በኋላ ከአባቱ ጋር ያስታርቃቸዋል። ካስታርቃቸው ከጸለየላቸው በኋላ መላእክት ወደ አማረች መንግሥተ ሰማያት ይወስዷቸዋል። ኢየሱስ አሁን ስራው በሰማያት እንደዚህ ነው ብላለች ኦርቶዶክስ። የሚጡ ኦርቶዶክስ ባህረ ጥበባት ስተት የሌለባት ብለው የሚሉ ይሄ የጻፈችው ስተት ነው እውነት ነው? አንተ ሰውዬ ይድፋህ ይሉኛል በውስጥ መስመር ሜሴጅ አንድ ባታ ይመጣል። በነቀለችህም እመቤቴ ይላሉ። እውነትህን ነው። የአንተ እመቤት እኔ ልትነቀል? እኔ ነቅላታለሁ አልኩ። አንተ እመቤቴ ብለህ የምትላትን ማለት ነው። ምን ስለሆንኩ ነው የምትነቅለኝ? ደግሞ ነቃይስ ማን ነው? የሚነቅል የሚተክል አንድዬ ነው ኢየሱስ ክርስቶስ። ያንተን ተረት አደባባይ ላይ ስላሰጣውብህ ይንቀልህ ምናምን ነገር በሉ የፈለጋችሁትን። ግን አሁን መልሱን አምጡት ነው፣ መልሱን አምጡት። ሚጡ ምን ነው ኮሜንት ላይ ድምፅሽ ሁሉ ጠፋ። አሁን ተመካከሩ። ምን ይሻለናል? ምን ይሻለናል? ምን ይሻል? ጴንጤው ምንም እኮ ደግሞ እንትና አይደክሙ እና ይኸው በቃ የራሳቸው ምኑ ትመልሸዋለች? ሚጥዬ መልሽ። ምንድነው ያለው? ምንድነው የሚለው መጽሐፉ? አየሽው አይደል? ኢየሱስ ያማልዳል አያማልድም? እዛው ጋር ያማልዳል ወይ አያማልድም? በስቴ በዚህ በተነበበልሽ መጽሐፍት መሰረት በቃ መፋጠጥ ብቻ። 400 ሰው እያለ አንድ ሰው እንኳን ገብቶ የሚያወራን ኦርቶዶክሳዊ የለም። ይኸው ቃል ለምድር ለሰማይ ያልኩ። ኮሜንት ይጽፉ የነበሩት ሁሉ ዝም ጭጭ አሉ። የዳኒ ደግሞ ክፋቱ አምጥቶት ፊት ለፊት ላይ ስክሪን ላይ አስቀምጦት ሄደ። ዳኒሻ አምጥቶ አስተካክሎ ቁጭ አድርጎልህ እሱ አሁን በቃ ወይ ራቱን እየበላ ነው ወይ ከልጆቹ ጋር እየተጫወተ ነው። ታዲያ ምን ያደርግ?
ምን ያደርግ ታዲያ? እውነቱ ነው። ይጫወት። እራቱንም የሚበላ ከሆነ ይብላ፣ የሚተኛም ከሆነ ይተኛ። ኑና ኦርቶዶክሳውያን ይህንን እያነበባችሁ መልስ ስጡን። እኔም ጭጭ ነው የምለው። አሁን ማይኬን ይዤ ጥግ ይዤ ቁጭ እላለሁ። ሜጡ ስለ መድኃኔዓለም ግቡና መልሱልን። እንደው ስለ ማርያም እንለምናችሁ ዛሬ ኦርቶዶክሳውያን ግቡና ኢየሱስ አያማልድም ያማልዳል። ያው በቃ ስለ ማርያም ብዬ ለምኛችኋለሁ። ኑ ግቡና መልሱ። አያማልድም። እንዴት ሆኖ ነው የሚያማልደው? እሱ እኮ አማላጅ ማለት አማላጅ እንጂ አማላጅ አይደለም ስትሉ የነበራችሁ ኑና ግቡና መልስ ስጡን። መጽሐፍቶቻችሁን ለጸሎት ስንጠቀምባቸው ይህንን አግኝተናል። ጴንጤው ኤርምያስ ለጸሎት ስንጠቀምበት ስል ሳነበው ይህንን አገኘሁት ማለት ነው። ልጸልይ ጠዋት ላይ ተነስቼ ፀሐይን እየሞኩ ልጸልይ ስል ይህን ፊት ለፊት ያገኘሁት እና ወደ እናንተ አመጣ ነው። ምን ይሻላል? ገስት የሚልክ ሰው ገስት በስህተት ገስት የሚነካ ኦርቶዶክሳዊ እንኳን ጠፋ። እንኳን ገብተው ሊያወሩ ጣታቸውን ተጠነቀቁ። አየህ፣ እንዳትረጊው እንዳትነኪው ተሳስተሽ ገስት የሚለውን እንዳትነኪው እየተባባሉ ባልና ሚስት የሚሆን ወጠብሻ ጎረምሳም ሶፋ ላይ ቁጭ ብሎ ፈንሻውን እየበላ ያየን የነበረ መናፍቃን፣ እሺ ደግሞ ዛሬ ምን ልታመጡ ነው ጉዳችሁ ብሎ ሲለኝ የነበረ አሁን ገስት እንዳትነኩ በስተት እያለ ማለት ነው። እስቲ አንድ ሰው መጥቷል። አንድ ሰው መጥቶልናል። እሺ ኤፍሬም ነው ኤፍሬም ነው። እንዴት ነው ስም? ወረደ። በቃ ተሳልሞ ለመሄድ ብቻ ነበር የላከው። አቤቱ ጌታችን ዳንኤል ረባኬን ጽሑፍ አንሳው። በቃ ሰው ሁሉ አልገባ ብሎ አለ እኮ ዳንሻ። አርእስቱን ብቻ አንሳለን ዳንሻ፣ ከፍ አድርገው አርእስቱን አንሳው፣ ምናልባት ከሰማ ሜጡ መልስ ስጭኝ ብዬ ስልሽ ኤርሚ ኧረ ወደ ኦርቶዶክስ ተመለስ፣ ናፍቆት ሊደፋ ነው። መልስ ስጭኝ፣ ይህን መልስ ስጭኝና መለሳለሁ። ነይ ግቢና ይዘሽኝ ሂጂ ሚጡዬ፣ ነይ ግቢና ይዘሽኝ ሂጂ። እና መድረክ እንድሰብክ ይስጡኝ ኦርቶዶክሳውያን። ሰባኪ ስለሆንኩ ሌላ ስራ የለኝም። ከሰጡኝ ካሰጠሽኝ መድረኩን እመጣለሁ፣ እሄዳለሁ። በእውነት ነይ አሁን አንድ ቄስ ንስሐ አባትሽን ያዥና ገስት ላይ ግቡና እዚሁ ንስሐዬን ይሰጡኛል። እስኪ ያጠፋው ጥፋት ምን እንዳለ እነግራቸውና ወይ እነሱም እሳቸውም የሚሰጡኝ ከሆነ ማለት ነው። እና ያው ሰባኪ ነኝ፣ ሌላ ስራ አልሰራም። ሰባኪ ነኝ፣ ጌታ ለመስበክ ስለጠራኝ እዛም መድረክ የሚሰጠኝ ከሆነ ማለት ነው። እናማ ለክብረ በዓል የመጣውን ህዝብ እንዳለ በአንድ ቀን ጴንጤ ያደርግልሻለሁ ማለት ነው። ጌታዬ መንፈስ ቅዱስ ከኔ ጋር ስላለ ይህንን ባልቴቱም አሮጌቱም ሽማግሌውም ከነከዘራው የመጣ ሁሉ አገሩን በአንድ እግሩ የሚያቆም ስብከት ሰብካለሁ። እዛ ኢየሱስ ያድናል ጌታዬ ነው ብዬ ማለት ነው።
ያኔ ማማሰያሽን ይዘሽ ተወጪ ከሆነ እንግዲህ እናያለን ማለት ነው። ሰባኪውን ሰውዬ ወስደሽ እዛ ግን ቅዳሴ ተሰጦ ልመልስ ብቻ ከሆነ ምን አደርጋለሁ? ተንሱ ለጸሎት ብሎ ሲል እግዚኦ ተሳለ እነሱንማ አንቺም ታውቂበታለሽ። ምን አድርግ እመጣለሁ? ሰባኪ ነኝ፣ ቦታ አዘጋጁልኝ፣ ጥያቄ አለኝ። ይህችን ጥያቄ ብትመልሱልኝ፣ ባትመልሱልኝም ግን እመጣለሁ። ሚጡዬ ወይ እመጣለሁ። ይኸው ዓለም ይስማ። 400 ሰው ኦርቶዶክሳውያንን ጠይቀናቸው እታች በጣም ብዙዎች አሉ፣ አገልጋዮች ሁሉ 400 ሰው እዚህ አለ የሚሰማ። ከውጭ ደግሞ ሆኖ የሚሰማን አለ። በራሳቸው መጽሐፍት ኦርቶዶክሳውያን አፍረው ሴቱም ወንዱም አፍረው አልገባ ብለው በመድኃኔ ዓለም ሲለመኑ መድኃኔ ዓለምን የማይፈሩ በማርያምም ሲለመኑ የማይገቡ እንዲህ አይነት ዘመን ላይ ደርሰናል። እንዲህ አይነት ዘመን ላይ ደርሰናል። ዝም ጭጭ በቃ እስክሪንሾት አድርጉት ይህንን ጽሁፍ። ወንድምነ ዳንዬ ከሰማ አርዕስቱን ብቻ አጥፋለን። ትናንሽ አማልክት በኦርቶዶክስ ብሎ የሚለው እንደው ከሰማን ድንገት ማለት ነው። ቅርብ ላይ ካለ ከሌለ በምትመጣ ሰዓት ታደርገዋለን። እስክሪንሾት አድርጉት። በተለይ የወንጌል አማኞች ወንድሞችና እህቶች። ከዛስ እመቤቴ ነች የምታማልደው ኢየሱስ አያማልድም ብለው ሲሉ እናትሽ ቆይ ማየረ አንድ ጉድ ተገኝቷል፣ እስቲ ቆይ ግድ የለሽም አረጋጊው በላት። የሮሜ መልእክትን አሳይተሻት የኢየሱስን ምልጃ አልቀበል ብለው ካሉ ማየ ድርሳነ ሰንበት ይባላል የእናንተ የጸሎት መጽሐፍት ነው ቤተክርስቲያኒቱ አትማ ያስቀመጠችው እና እኔ ጉድ ላሳይሽ። ክርስቶስ ሰምራ ብቻ አይደለችም ከሲኦል እያወጣች የምትጸልይላቸው ታማልዳለች የተባለችው ሰይጣንን ራሱ ጌታችን ኢየሱስ ክርስቶስ ከሲኦል ኃጥአን ነፍሳንን መላእክት በክንፋቸው እያጠቀሱ እያወጡ ወደሱ እያመጡለት ጸሎትና ምልጃን እያቀረበላቸው ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር እያስታረቃቸው ወደ አማረች ወደ ተወደደች መንግሥተ ሰማያት ጸሎትን ከጸለያላቸው በኋላ መላእክት ያቀርቧቸዋል ይላል በለሽ ከራሳቸው መጽሐፍት ጋር ታገናኛቸዋለሽ ማለት ነው። ከዛ አያትሽ ወይ በመቋሚያ ወይ በከዘራ እናትሽ ወይ በማማሰያ ወይ በቁንጢጥ ሊመጀልጉሽ እንደሚችል አትጠራጠሪ። እናንተ የራሳችሁን መጽሐፍ ቅዱስ አታነቡም ወይ? ለምንድነው የእኛን መጽሐፍ የምታነቡት ይሏችኋል። የጴንጤ ደግሞ ጥፋቱ መጽሐፍ ቅዱስ ማንበብ ብቻ አይደለም፣ የኦርቶዶክስን መጽሐፍት በርብሮ ጎርጉሮ ጥርስ ከምላሱ እያወጣ እያነበበ ነው። እያነበበልህ ነው አልኩ። ሌላው ጴንጤ ባያነብ ይኸው እኔ ያለው የመድኃኔ ዓለም ባሪያ የኢየሱስ ክርስቶስ ባሪያ ማለት ነው። ያው እያነበብኩ ነው። ዳኒማ ይኸው አንብቦ ፊት ለፊት አጋፍቶን ትቶን ሄደ። የለየለት ጴንጤ ምን ይሻላል ታዲያ? ኦርቶዶክሳውያን ምን ይሻላል? ገስት አትላኩ ነው እንዲህ ያልኩት። ገስት ላኩ እኮ ነው። ማንም የሚልክ የለም። እሺ ኮሜንቱን እስኪ ዋናው እሺ ሼሩን እስኪ 20 ሺህ እና 25 ሺህ እናስገባ። ወንድሞች እናቶች ሼር አድርጉት። ሼር ሲደረግ አዳዲስ ሰዎች ድንገት ያልሰሙ ሊመጡ ይችላሉ። ወንድሞች ከቻላችሁ በሙሉ ሼር ሲናርገው እስከ 25 ሺህ። አንዴ ኮሜንቱን ልዝጋው መልሼ ከፍታለሁ። ጸጋ ይብዛላችሁ ተወዳጆች፣ ተባረኩ። በክርስቶስ ኢየሱስ የተወደዳችሁ የዘላለምን ሕይወት ለማግኘት የተጠራችሁ ወንድሞች እናቶች፣ ለአንድ ሰው መዳን ይሄ ቀላል ነገር እንዳይመስላችሁ።
እኛ በመጽሐፍ ቅዱስ እናሳያቸው አናምንም ብለው ያሉት የኢየሱስ ክርስቶስ ምልጃ በራሳቸው መጽሐፍት ውስጥ ተገኘ። ራሳቸው ጉያ በራሳቸው መጽሐፍት ቤተክርስቲያኒቱ መጽሐፈችው። አንድ መጽሐፌ ብቻ አይደለም፣ ቀጥለን እናዘንበዋለን። ይግቡ እንጂ ቀጥለን ይኸውልህ መረጃ እንዳለን የምናዘንበው። ማዝነብ ነው ያልኩ። አንድ አይደለም፣ ሁለት አይደለም። እስኪ ሼር አርጉት ወገኖች፣ ሼር አርጉት። ሼር አርጉት ፕሊስ። ሼር እንድታረጉት ነው ኮሜንት የዘጋሁትን። እሺ በእውነት እንዳለው ህዝብ አይደለም ሼር እየተደረገ ያለው፣ እንዳለው ህዝብ አይደለም ሼር እየተደረገ ያለው። ወደ ምን ስልክ ገብቶብህ ነው? አይ ቲንክ ገዝተን መቀበል አልቻልኩም እንደዚህ በሚሆን ሰዓት። እንደ ህዝቡ ብዛት አይደለም ያለው ሼር የሚደረገው ወገኖች፣ በጣም ብዙ ህዝብ እኮ ነው። ሁሉም እንኳን እንደው ባያደርግ የተወሰነ 200 ሰው እንኳን ቢያደርግ 400 ሰው ነበር አይደል? እሺ ህዊ ኬት ቤተ እምነት ነው እህታችን? ስላላወኩሽ ነው ይቅርታ። ያኔ እናውቀዋለሁ። ህዊ ይሰማል? እሺ ወገኖች፣ ዳንዬ አይ ቲንክ ስልክ እያወራ መሰለኝ ፖዝ ሆኗል። ሰዎችንም ማስገባት አልቻልኩም፣ ማስወጣትም አልቻልኩም። ድምፄ ይሰማችኋል ወገኖች? ያላችሁ ሰዎች የኔ ድምፅ ይሰማችኋል? እንደሚሰማ እስኪ ንገሩኝ። ይሰማል አይደል እህቴ ሜሮን? እሺ ቴንክ ዩ። ዳንዬ ስልክ ላይ ነው ፖዝ ሆኖ አላያችሁት? ስለዚህ እሱ ፖዝ ሲሆን እንግዳም መቀበልም አልችልም። ልካው ነበረ ገስትም ላይ ያሉትን ማውጣት አልችልም። በቃ እንደዚህ ፖዝ ሲሆን እሱ ብቻ ነው፣ እሱ ሲለቃው ነው። እንዳልደውልለት ደግሞ
ማነው ስደውለት ይዞታል።